Najat Media, the real voice. Ramadan Kareem. The moon is here, the wait is done. 30 nights have just begun. Lanterns glow in every street. Smiles are back, the hearts all beat. Tables set with dates and tea. Doors are open, come and see. Same old dua, same old sound. Peace is all around. Ramadan, hey Ramadan, hey. Marhaban ya Ramadan. Ramadan, hey Ramadan. Nur ala nur ya Ramadan. ወራህመቱላሂ ተዓላ ወበረካቱ። በመጀመሪያ ታላቁ ረመዳን ወር ሁላችሁንም በሰላም አደረሳችሁ። ዛሬ እዚህ የተሰባሰብነው በረመዳን በረከት ወይም ጥላ ስር ሆነን በራሳችንና በማህበረሰባችን ህይወት ላይ ትርጉም ያለው ለውጥ እንዴት ማምጣት እንደምንችል ለመመካከር ነው። የዚህ ውይይት ዓላማ ይህ ለሰዓታት የሚቆየው ቆይታችን ተራ ወሬ ሳይሆን ከረመዳን መንፈሳዊ ጥንካሬ አግኝተን ቀሪውን የ11 ወራት ስብዕናችንን የምንቀርጽበት ለውጥ ወይም ላቦራቶሪ እንዲሆንልን እየተመኘን የዚህን ለውጥን በተመለከተ ረመዳን ከቁርአንና ከሐዲስ እንደዚሁም ከሳይንሳዊ እይታዎች በብዙ መልኩ ብዙ ሐሳቦችን ያነሳን ለሰዓታት የምንቆይ ነው የሚሆነው። አክብራችሁን መርጣችሁን ስለመጣችሁ ሁላችሁንም በአላህ ስም አመሰግናለሁኝ። ይህ ነጃሺ ሚዲያ ያዘጋጀላችሁ ሳምንታዊ የሚቀርበው የውይይት መድረካችን ነው። አህለን ወመርሐበን ብለናል። እንግዲህ መክፈቻውን ሁሉ ጊዜም እንደምናደርገው በዱዓ እናደርጋለን። አንዳንድ መልእክቶችን ነግረናችሁ ወደ ኡስታዝ አብዱል ሐሚድ ወስዳችኋለሁ። ነጃሺ ሚዲያ ያዘጋጀው የቁርአን ውድድር ከ5 እስከ 7 ዓመት ለሆኑ ህፃናት ሱረቱን ፋቲሃን እያወዳደረ ይገኛል። በቲክቶክ ነጃሺ ሚዲያ እና ዩቲዩብ ነጃሺ ሚዲያ ዩቲዩብ ቻናል ላይ በመግባት 25 ልጆችን ዩቲዩብ ቻናል ላይ ቪዲዮአቸው አለ። እዛው ውስጥ በመግባት አንድ ሰው 6 ልጅን ይመርጣል ማለት ነው። አንድ ሰው 6 ሰው የመምረጥ እንትኑ አለው። በቲክቶክ ደግሞ ነጃሺ ሚዲያ ላይ ኡስታዝ ከመይ ፖስቱት ላይ 3 ሰው ነው፣ ከ3 እና እስከ 5 ሰው ነው ያለው። እዛም ላይ ኮሜንት ላይ ገብታችሁ ቮት እንድታረጓቸውና ልጆቹ ለረመዳን እንዲሸለሙ እንድታረጓቸው መልእክታችንን እናስተላልፋለን። አብራችሁን ስላላችሁ በዚህ በተወደደና በተመረጠ ቀን ከኛ ጋር ሁላችሁንም ከልብ አድርጌ አመሰግናለሁ። ቤቱን ፎሎ ማድረግ እንዲሁም ታፕ ኮፒ ሊንክ ሼር ሪፖስት ማድረግ እንዳንረሳ። ወደ ኡስታዝ አብዱል ሐሚድ ለውጥ በረመዳንና በውይይታችን ላይ እስከዛሬ በመጣንበት መንገድ ላይ የተመለከታችሁትን መልካም እንደዚሁም ደግሞ መቀነስ መጨመር አለበት ብላችሁ የምትሉትን ነገር በአጠቃላይ ሐሳብ አስተያየታችሁን እንቀበላለን። እንግዲህ ይሄን ይመስላል። መድረኩን ለኡስታዝ አብዱል ሐሚድ ለቃለውኝ። ኡስታዝ አብዱል ሐሚድ መድረኩ የናንተ ነው። መርሐባ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم اهدنا لأحسن الأخلاق لا يهديها لأحسنها إلا أنت الحمد لله الله سبحانه وتعالى መረጠን። በዚህ ሰዓት ላይ ብዙ ሰዎች የተለያየ አይነት ሐለት ውስጥ ያለ እንኳን ረመዳን መቀበል አላህ ካልመረጠለት በዚህ ሰዓት ላይ ማዕሲያ ላይ ወንጀል ላይ አላህን በማመጽ ላይ አላህን በመወንጀል ላይ በአላህ ላይ ስም በመስጠት ላይ በወንድም ላይ ስም በመስጠት ላይ ለአኺራ ተብሎ የሚሰሩት ስራዎችን በጠቅላላ በማበላሸት ላይ ሁኔታውን ሁሉ ተጠምጥሞ ያለበት ሰዓት ይሆናል። ግን አላህ Subhanahu Wa Ta'ala መርጦን እንዴት ይሄን አላህ ትልቅ ያደረገውን ረሱልም ሰለላሁ ዐለይሂ ወሰለም የተናገሩለትን አወልሁ الرحማ ያሉበት ወር ወአውሰጡሁ መግፊራ የተባለበት አወልሁ الرحማ ወአውሰጡሁ መግፊራ ወአኺሩሁ ዒትቁ ሚን النار ያለበት ወር ነው የሚመጣው ወር። እንደ ቀን ሳይሆን አላህ Subhanahu Wa Ta'ala ይህን ወር መቀበል ያለብን ይሄ ልብን በማጽዳት ነው መቀበል አለብን ይላሉ። ለምን ረመዳን ትልቅ ወር ነው። ከረመዳን በኋላ ያለውን ሐያታችንን የምንቀይርበትን
ከረመዳን ከረመዳን በኋላ ያለው ህይወታችን ረመዳን ላይ እንዳለ ረመዳን ላይ የምናደርጋቸው ነገራቶችን በመቀጠል ላይ ነው መሆን ያለበት ሐቂቀተን። እና አላህ Subhanahu Wa Ta'ala የመረጠን ለዚህ መቀባመጥን የጋበዘን ጌታ አላህ Subhanahu Wa Ta'ala ማመስገን ይኖርብናል። ረመዳን ቅድመ ዝግጅት ያደርጉበት ነበረ። የተውባ ወር ነው። አላህ የሚምርበት ወር ነው። አላህ በሁሉም ጊዜ በእያንዳንዱ ደቂቃ፣ በእያንዳንዱ ሰከንድ፣ በእያንዳንዱ ማይክሮ ሰከንድ ውስጥ ወደ አላህ ሰው የተመለሰ ከሆነ ይምራል አላህ Subhanahu Wa Ta'ala። ወንጀላችሁ مثل زبد البحر የባህር አረፋ ቢሆን እንኳን ያንም ያክል ወንጀል ብትሰሩ ማረኝ ካላችሁኝ እምራችኋለሁ፣ ከተመለሳችሁ እኔ እመለሳለሁ ወደ እናንተ። ሐቂቃ አላህ Subhanahu Wa Ta'ala ትልቅ ወር ረጀብ ሸህሩላህ የአላህ ወር ነው። ሻዕባን ሸህሪ ያሉ ነቢ ሰለላሁ ዐለይሂ ወሰለም ሰላት ዐለ ነቢይ የሚወርድበት ወር ነው። ወረመዳን ሸህሩ ኡመቲ የኡመቴ ሸህር ወር ነው ይላሉ። አላህ መርጦን ወዶን እውነታዊውን የሆነን ጾመውት አላህ Subhanahu Wa Ta'ala ተማረላቸው። ረሕማውን ያገኙት መግፊራውንም ካገኙት ዒትቁም ሚነናርንም ካገኙት ሰዎች ወፍቆን ረመዳንን ከነዛ ሰዎች አላህ ልባቸውን አንጽተው ራሳቸውን ዝቅ አድርገው ለአላህ Subhanahu Wa Ta'ala የሚሰጠውን ለአላህ Subhanahu Wa Ta'ala የሚገባውን ዒባዳ ለማድረግ ዝግጅታቸውን አብዛኞቹ መሻይኾች በዑለማው ተሰውፍ ላይ ያሉት በተሰውፍ መንገድ ላይ ያሉት ተሰውፍ ስንል ሐቂቀተን ዝም ብሎ የመጣ ነገር አይደለም። ተሰውፍ ስንል በጣም ብዙ ሙጃሃዳ አለው። እንደ ተሰውፍ ብለን ስናወራ እነዛ በተሰውፍ መንገድ ላይ ያሳለፉት ህይወታቸውን መስዋዕትነት አድርገው ልባቸውን የተገደሉት ሰዎች ማለት ነው። ልባቸውን ውስጣቸውን ገድለውት ውስጣቸው የሚያደርገውን የሚያሳየውን ነገር ያንን ነገር አውጥተው ከውስጣቸውን ጠርገው ሐቂቂ የሆነን መንገድን አላህ Subhanahu Wa Ta'ala እንደሚፈለገው የሚገዙት የሆኑ የነሱ ሰዎች መንገድ ነው ተሰውፍ ማለት ሐቂቃ። እዚህ ረመዳንን ገና ሻዕባን ላይ ያሉ ነው እንደ ተሰውፍና እነዛ መሻይኾች እይታ ረመዳን ልክ እንዳለፈ ለስድስት ወር ያክል የአላህ ረመዳናችንን ተቀበለን ያ ረብ ረመዳናችንን ተቀበለን እያሉ ያደርጉልን። ስድስት ወር ደግሞ ካለፈ በኋላ ረመዳን ስድስት ወር ሲቀረው ያ ረብ ረመዳንን አድርሰን ሙሉ የሆነ ልባችን አምሮ ውስጣችን አምሮ አንተ የምትፈልገውን የሆነ ጾምን እንድንጾም ይረዳን ዘንድ ሐቂቃ ረመዳንን አድርሰን ብለው ይመኙ ነበር ይላል። ረመዳንን ደግሞ በቃ ረመዳን መጣልን ብቻ ሳይሆን ረመዳን ልክ እንደ እንግዳ አድርገው ነበር የሚቀበሉት። ረመዳን ልክ እንደ እንግዳ አድርገው ነው የሚቀበሉት። በደስታ ወደው ውስጣቸውን አሳምነውት በዚህ አይነት ሐለት ነው የሚቀበሉት። ለምን ረመዳን ብቻ መጥቶ ሳይሆን የሰው ልጅ ሁሌ በህይወቱ በሚኖርበት ጊዜ ላይ
እያንዳንዱ እንቅስቃሴዎች ላይ በሙራቀባ ራሱን በመመልከት ራስን በመቆጣጠር ራስን በመገምገም ነው ማሳለፍ ያለበት። አሁን ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር ሰውየው ሰላት ይሰግዳል አይደል? ሰውየው ሰላት ይሰግዳል። ነገር ግን ሰላት ይሰግዳል ከሰላት በኋላ ያሉት ነገራቶችን ይመልከት ራሱ። አላህ አይዋሽም፣ የሚዋሽም ጌታ አይደለም። ሰላት ከመጥፎ ነገራቶች ሁሉ ተከለክላለች አሉ። ስለዚህ ሰላት ሰግደን እምናማ ከሆነ ሰላት ሰግደን እምንዋሽ ከሆነ ሰላት ሰግደን ወንድምን በትንሽ አይን የምንመለከት ከሆነ ሰላት ሰግደን የምንሳደብ ከሆነ ሰላት ሰግደን መጥፎ ነገር የምንሰራ ከሆነ ከሰላቱ ሳይሆን ችግሩ ከየት ነው ችግሩ? ከራሳችን ነው ችግሩ። ለምን ከመጥፎ ነገር ትከለክላለች ብሏል ሰላት። እዚህ ረመዳንን ደግሞ ወንጀል ይምርበታል አለ አላህ። እዚህ ያን ትልቁን ረመዳን አወሉሁ ረሕማ የሆነውን አወሰጡሁ መግፊራ የሆነውን አኺሩ ዒትቁ ሚነናር የሆነውን ረመዳን እንዴት ነው ታዲያ የምንቀበለው? ያንን ስንቀበል ልባችንን አጥበን መሆን አለበት፣ ውስጣችንን አጥበን መሆን አለበት፣ ዛሂራችንንም ባጢናችንንም አጥበን መሆን ያለበት። ትልልቆቹ እነዛ ሳዳቶቹ ኩመል የሆኑት እነዛ ካሚል የሆኑት አውሊያኡላህ እንዴት ነበር ረመዳናቸውን በምን አይነት ጉጉት ነበር የሚቀበሉት? ለምን ሐያታቸውንም ሁሉ ውስጣቸውን እያጠቡ ራሳቸውን ዝቅ እያደረጉ ህይወታቸውን መሰረት አድርገው ነበረ። ለህይወት አኗኗራቸው በጠቅላላ እያንዳንዱ ውስጣቸውን ያለውን ቆሻሻ ለማጠብ እስከሆነ ድረስ ረመዳንን ስንቀበለው ታጥበን መሆን ያለብን። ወንጀለኞች ነን እኮ። ወንጀለኛ ያልሆንማ ባይኖር እንደ ወንጀል ሰርቶ እኮ ምህረት የሚጠይቅ ባይኖር እኮ አላህ Subhanahu Wa Ta'ala አጠፋና ደግሞ ወንጀል ሰርቶ ምህረትን የሚጠይቅን ሰው ፍጥሯን ፈጥራለሁ ይላል። ስለዚህ خطأ እንዳለ ነው ስህተት። በስህተት ላይ መዛውተር፣ በስህተት ላይ ዘውትሮ የዛሬ ዓመት የነበረውን ረመዳን ሰውየው በሐያቱ ላይ መድገም የለበትም። የዛሬ ዓመት የነበረው ረመዳን አሁንም ያው ራሱ መሆን የለበትም። የተሻለ የሆነ ረመዳንን ነበር ማሳለፍ ያለበት። የዛሬ ዓመት አንድ ያختሙ ከሆነ ያሁኑ አንድ ብቻ ሳይሆን መንህይት አለበት ረጅም። ሰውየው ሊያختም ምንድነው የሚረዳው? ለውጥ ነው አይደለ? በረመዳን የሚመጣው ሊያختም ምንድነው የሚረዳው? የቀን በቀን ዊርድ መኖር አለበት። ዘውታሪ የሆነ እሱ ጋር የማያቋርጠው የሆነ ዒባዳ ላይ በቁርአን በቲላዋ ላይ መዘውተር ይኖርበታል። ለቁርአን ረመዳን መጥቶ ቁርአኑን የበለጠ ሊያختምበት የበለጠ ሊያገኝበት ከፈለገ ማለት ነው። እዚህ ረመዳን ከምግብ ብቻ የምንጾምበት ሳይሆን ከምላሳችን መጥፎ እይታ ከምላሳችን መጥፎ የሆነ ቃላቶች መጾም አለበት። ከልብ ላይ ደግሞ ጸድቶ መሆን አለበት። ህይወቱን እውነተኛው የሆነ የጾም የጸጋዎችን ሊያገኝ የፈለገ ሆዱ ብቻ አይደለም፣ ከምግብ ከመጠጥ ብቻ አይደለም መሆን የለበት። ጾሙን በአካል ምሳሌን ከኃጢአትን በስራ መጥፎ ነገር ከመስራት ወንጀልን ከመስራት መቆጠብ ይኖርበታል ማለት ነው። ስለዚህ አላህ የሚወደው እውነታዊ የሆነን ረመዳንን ልንቀበል ካሁኑ ልባችን ላይ ከተለያየ አይነት ወንጀሎች ራሳችንን ልናጸዳ ይኖርብናል። ውስጣችንን ልናጸዳ ይኖርብናል። ሰደቃ የምንለምደው ከትንሽ ነው። ረመዳን ላይ መጥቶ ሰደቃ አያስቸግረንም እኮ። ለምን? ያ የሚከለክለንን ነገር በጠቅላላ ሸይጣን አላህ ስላሰረልን ማለት ነው። ነገር ግን ከረመዳን በኋላስ ያን ነው የሚፈለገው። ረመዳን ላይ ለውጥ ያለው ሰው ሁሌ መዘውተር ነው ያለበት፣ ሁሌ እድገት ማድረግ ነው ያለበት። ሰውየው ራሱን ይመልከት። በማብላት ላይ መቆም አለበት፣ በማጠጣት ላይ መቆም አለበት። ረመዳን ላይ ብቻ አይደለም፣
ከረመዳን በፊትም በማልበስ ላይ መቆም አለበት። እንደው እኮ አላህ ይጠይቀናል እኮ ነገ ቂያማ ላይ እንደተዘገበው ይጠይቀናል አላህ። አንተ እኔ እኮ ተርቤ አልጠየከኝም፣ እኔ ተርቤ አልጠየከኝም፣ እንትን አላበላኸኝም። ያ ባሪያ ይደነግጣል። ያ ረብ ጌታዬ ሆይ፣ ያ ረብ ጌታዬ ሆይ አንተ እንዴት ትራባለህ? እንዴት ልትራበስ ትችላለህ? ሲላቸው ብሎ ይጠይቃል። እከሌ የሚባል እኮ ባሪያዬን ተርቦ እከሌ የሚባል ባሪያዬ ተርቦ ሄደህ ብታበላው ኖሮ እኮ እኔን ታገኘኝ ነበረ፣ እኔን እንዳበላኸኝ ነው አለ አላህ። ለሱ እኮ የተገባ አይደለም ሐቂቀተን የተገባ አይደለም ሐቂቃ። የሱን ክብር የሚነካ ነገር እኮ አይደለም ሐቂቃ። ግን በማብላት ውስጥ የአላህ ሪዳ አለ እዛ ውስጥ። ስለዚህ ረመዳን ላይ ብቻ አይደለም ከረመዳን በኋላም ብታበላ የአላህ ሪዳን ታገኛለህ፣ የአላህ ውዴታን ታገኝበታለህ። በዛ በማብላት በማጠጣት እነዚህን ሁሉ የአላህ Subhanahu Wa Ta'ala ሪዳ የሚገኝበት የሆኑ ነገራቶች ናቸው። እዚህ ረመዳን ላይ የምናሳያቸው ባህሪ ከረመዳን በኋላም ይቀጥላል። እነዛ እኮ ደጋጎች የሷሊሖች እነዛ መሻይኾች ብለን ሳዳቶች ብለን የምናወራቸው ሁሌ እነሱ ረመዳናቸው ነው፣ ሁሉ ቀናቸው ሌለተል ቀድር ነው። ህይወታቸው ሰላት ውስጥ እንዳሉ ነው አካሄዳቸው። ሲመጡ ሀይባቸው እንዳለ ነው። ለምን ሐቂቃ ሰላትን ስለሚሰግዱት ረመዳን ላይ አይደለም የሚሰግዱት። ከረመዳን በኋላ ያለው ሰላት ያው ነው፣ ረመዳን ላይም የበለጠ ይጨምራል እንጂ ያው ነው ረመዳን ሰላታቸው። እንመልከት የኛን ሰላት፣ የኛን ጾም፣ የኛን እስትግፋር፣ የኛን ወደ አላህ Subhanahu Wa Ta'ala መመለስን እንመልከት። ሰው ያጠፋል፣ ሰው መጥፎ ነገር ያደርጋል፣ ወንጀል ይሰራል። ነገር ግን ተውባ ሷሊሃ የሆነ ምንም አይነት ነሱህ የሆነ መመለስ የሌለበትን የሆነ ተውበትን ማድረግ ይኖርብናል። ሁሌም አላህ Subhanahu Wa Ta'ala ዛሬ የነበረን ሐያት ነገም መሆን የለበትም። ዛሬ የነበረን ሐያት ነገ መስተካከል አለበት። ዛሬ ሰው ወንጀል ያደርጋል አይደል? ነገ ደግሞ ምን ይሆናል? ተውበት ማድረግ አለበት። ሁሌ ከተውበት ጋር የተሳሰረ ነው። ሙራቀባ ነፍሱን ሙራቀባ የሚያደርጉ ከሆነ ሐቂቃ መለወጥን እንለወጣለን። ሁሌ ረመዳን ላይ የምናሳየው ባህሪ በህይወታችን ላይ ይመጣል። በልምምዶች ስናደርግ ነው። ሙራቀባ እያደረግን ራሳችንን እያየን የት ነው ያለሁት? ሰላቴ እንዴት ነው? ዛሬ የሰገድኩት ሰላት እንዴት ነው? ነገ የምሰግደው ሰላት እንዴት ነው? እያንዳንዱን ነገራቶችን ሙራቀባ የምናደርግ ከሆነ የምንከታተል ከሆነ አላህ Subhanahu Wa Ta'ala ሐቂቃ መለወጥን ይለውጠናል። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያደርገን። አሚን አሚን አሚን። ኡስታዝና ሐያታችሁን አላህ ያቆይልን። ጀዛኩሙላህ ኸይር። ለውጥን በረመዳን እጅግ በጣም ትልልቅ ሐሳቦችን አንስተውልናል ኡስታዛችን አብዱል ሐሚድ። የዚክራችንን ጉዳይ በረመዳን ዱዓችን ምን ያህል መጨመር እንዳለበት፣ ቂራአታችን፣ ሰላታችን፣ ለይላችን፣ ዚያራችን፣ ተውበታችንን በሰፊው አንስተውልናል። ከልብ አድርገን እናመሰግናለን። እንግዲህ እየተከታተላችሁ ያላችሁት በነጃሺ ሚዲያ ተዘጋጅቶ የሚቀርበው ሳምንታዊ የውይይት የትምህርት መድረካችን ላይ ነው ያላችሁት። ይህ እንግዲህ ውይይታችን ለውጥን በረመዳን አምና ከነበረን ረመዳን ጾማችን ይህኛው ፊታችን ላይ ያለው ረመዳን እንዴት አድርገን እንጠቃቀምበታለን በሚለው እየተነጋገረን ያለው ወቅታዊ የሆነ ርዕሰ ጉዳይ ነው። ረመዳን ትልቅ ወር ነው፣ እጅግ በጣም የመግፊራ ወር ነው፣ የራህመት ወር ነው። ከዚህ ረመዳን እንዴት አድርገን መለወጥ መጠቀም እንችላለን በሚለው ጉዳይ ላይ ኡስታዝ ሂከም አላችሁ? ወራህመቱላሂ ወበረካቱሁ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ ያ ረመዳን አላህ ከሚያደርሳቸው ሰዎች አላህ ያድርገንና ረመዳን ማግኘት ትልቅ ነገር ነው። ነብዩ አለይሂ ሰላቱ ወሰላም አንድ ሰውዬ በጂሃድ
ሞቶ ወንድሙ ደግሞ ቆይቶ ከሱ በኋላ ሞተና ያ ሸሂድ ሆኖ ነው የሞተው። ይሄ ደግሞ ሸሂድ ሆኖ አልነበረም የሞተውና አንድ ሰው ይሄ ከዛ ከሸሂዱ በኋላ የሞተው በደረጃ በልጦት ተመለከተው። የዚህን ጊዜ ለረሱሉ አለይሂ ሰላቱ ወሰላም ሲነገራቸው የአላህ መልእክተኛ እንዴት ነው እከሌኮ ሸሂድ ሆኖ ሞቶም እከሌኮ በለጠው የሚል ነገር ሲነሳ እና ረመዳን አግኝቷን ነበር ወይ ይሄ ከሱ በኋላ አሉት ይባላልና አንድ ረመዳንን ማግኘት እንግዲህ ምን ያክል ደረጃን ከፍ እንደሚያደርግ የምናይበት ነው። ያው እያወራን ያለነው ስለ ለውጥ ነው። ለውጥ የሚባለው ነገር መጀመሪያው ሰውየው ራሱን መቀየር አለበት ነው። ኢነላህ ላ ዩገይሩ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም ይላል አላህ። አላህ ህዝቦችን ማህበረሰብን አይቀይርም እነሱ ራሳቸውን ለመቀየር እስካልጣሩ ድረስ ይላልና ይህ ረመዳን ሰው ራሱን የሚቀየርበት ራሱን የሚለውጥበት ትልቅ የሆነ ትምህርት ቤት ነው፣ መድረሳ ነው። አላህ ጀለ ጀላሉሁ እንግዲህ ጥሪ የሚያደርግበት የሆነ ያ ባጊየል ኸይሪ አቅቢል ያ ባጊየል ሸሪ አቅሲር የሚልበት ነው። አንተ ኸይር ፈላጊውን ሰውዬ ወይ ይኸው እንግዲህ ፈረሱን መንገዱን ተመቻችቶልሃል ይላል አላህ ጀለ ጀላሉሁ። ይጣራል በተጣሪ ለምን ሸይጣን እንዲታሰር አላህ ያደርጋል። ነፍስያን በረሃብ እንድትቀጣ ያደርጋታል። ጀነት እንድትዋብ ያደርጋታል። እንደዚሁም ደግሞ የጀሃነም በሮች እንዲዘጉ ያደርገዋል። ጊዜውን ደግሞ የመግፊራ የረህማ እንዲሁም የኢጥቅ ጊዜ ያደርጎታል አላህ ጀለ ጀላሉሁና ሰዎች ራሳቸውን በመቀየር ላይ እንግዲህ እንዲሽቀዳደሙ ወሳሪዑ ኢላ መግፊረት ሚን ረቢኩም ነው የሚለው አላህ። ተቻኮሉ፣ ፍጠኑ፣ እንግዲህ ተናፉስ አድርጉ። ፈልየተናፈሲል ሙተናፊሱን ነው የሚለው አላህ። ተሽቀዳዳሚዎች ይሽቀዳደሙ። ስለዛም ነው በረመዳን ነብዩ እንዳሉት ተጣሪ ይጣራል። ያ ባጊየል ኸይሪ አቅቢል፣ አንተ መልካም ነገር ፈላጊ ወይ ወደፊትና እንግዲህ ይሄው የኸይር በር ተከፍቶልሃልና እንግዲህ ያቅምህን አክል ታገልፋ ስራ ይላል አላህ ጀለ ጀላሉሁና ያ ባጊየል ሸሪ አቅሲር ይላል። አንተ ደግሞ መጥፎ ነገር ፈላጊውንክ ደግሞ ተቆጠብ። ለምን አሁን ያለኸው ዝም ብሎ ወር ላይ አይደለም፣ የመቀየሪያ የመለወጫ ወር ላይ ነው ያለውና ከመጥፎ ነገር ደግሞ ተቆጠብ። ለምን ነፍስ ሀዋ ሰው ሲበላ ነው ሲጠግብ ነው። በደንብ የሚበላ ሰው በደንብ መጠጣቱ አይቀርም ይላሉና በደንብ የሚጠጣ ሰው ደግሞ በደንብ መተኛቱ አይቀርም። ነፍስ ራሓ ካገኘች ደግሞ በሽታዋ ነው ለሁሉ ነገር። ኢነ ነፍሰ ለአማረቱን ቢሱእ ነው፣ ነፍስ በመጥፎ ነው የምታዘው። ስለዚህ ይሄ የረመዳን ወር ይህን ነገር ሁሉ የሚያስታግስልን ነውና ከመጥፎ ነገር ተቆጠብ ይላሉ ነብዩ አለይሂ ሰላቱ ወሰላም። ይሄ የረመዳን መምጣቱ ምክንያት ረሃብ እንዳልሆነ ጥማት እንዳልሆነ ይልቅ የሰው ልጅ እንዲቀየር ራሱን እንዲለውጥ ትልቅ መድረክ እንደሆነ ሲናገሩ ምን ይላሉ? መን ለም የደዕ ቀውለ ዙሪ ወልዓመለ ቢህ ፈለይሰ ሊላሂ ሓጀቱን አን የደዕ ጣዓመሁ ወሸራበሁ ይላሉ። ሰውየው የውሸት ንግግር በውሸት መስራት እስካልተወ ድረስ አለመብላቱና አለመጠጣቱ ለአላህ ጉዳዩ አይደለም። ጉዳዩ ሰውየው የመራቡ ጉዳይ አይደለም። ሰውየው የመጠማቱ ጉዳይ አይደለም። ሩበ ሳኢም ለይሰ ሚን ሲያሚሂ ኢላ አልጁዕ ይላሉ። ስንት ጿሚ ያለ ከጾሙ የሚያተርፈው ነገር ረሃብ ነው፣ ጥማት ነው። ስንት ደግሞ ሌሊት የሚቆም ሰው አለ ከመቆሙ የሚያተርፈው ድካም ነው፣ እንቅልፍ ማጣት ነው ይላሉ። ስለዚህ የሰው ልጅ ከረመዳን የሚፈለገው ምንድን ነው ሲባል ሰውየው ራሱን መቀየር ነው፣ ራሱን መለወጥ ነው። ነብዩ አለይሂ ሰላቱ ወሰላም አሚን 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 አሉና ሰሃቦች ምንድነው ሚንበር እየወጡ አንደኛው ላይ አሚን አሉ፣ ሁለተኛው ላይ አሚን አሉ፣ ሶስተኛው ላይ አሚን አሉ። ምንድነው ሲባል ነብዩ አለይሂ ሰላቱ ወሰላም ጅብሪል አለይሂ ሰላም መጥቶ ረመዳንን አግኝቶ የአላህን ምህረት ያላገኘ ሰው ከአላህ ረህመት ይራቅ አለኝ፣ እኔም አሚን አልኩኝ አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ይሄ ምንድነው የሚያሳየን? ሰው ረመዳንን አግኝቶ በረመዳን ላይ ሳይለወጥ ወደ አላህ ሳይቃረብ
ከረመዳን የሚፈለገው ነገራቶች አሉና እነዛን ሳይጠቀምና ሳያገኝ ካለፈ የጅብሪል አለይሂ ሰላም እርግማንም ያገኘዋል፣ የነብዩ አሚን አው ይሁን የሚለውን ያገኘዋል ይላሉ። አላህ ጀለ ጀላሉሁም ሰዎች ወደ ረመዳን ሲገቡ ረመዳን ዝም ብሎ የመራብና የመጠማት ሳይሆን ትልቁ የዱንያ ላይ የመጣንበት ነገር ይሄ ተቅዋ የሚባል ነገር እንደሆነ አላህ ይነግረናል። ያ አዩሀ ለዚነ አመኑ ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለል ለዚነ ሚን ቀብሊኩም ለዐለኩም ተተቁን። እናንተ ሰዎች ሆይ ከናንተ በፊት ላይ ባሉት ላይ ረመዳን ሳይሆን ጾም እንደተደነገገ ሁሉ በእናንተም ላይ ተደንግጓል ጾም ይልና ለምንድን ነው ሲባል ተቅዋ የሚባል ነገር እንድታገኙ ነው። ይሄ ረመዳን የመምጣቱ ነገር ተቅዋ ነው ይላሉ። ተቅዋ ደግሞ የት ነው ያለው ብለን ስንጠይቅ ነብዩ አለይሂ ሰላቱ ሰላም አተቅዋ ሃሁና ይላሉ። ተቅዋ ያለው እዚህ ስር ነው ብለው ወአሻር ኢላ ሰድሪሂ ወደ ልባቸው ያመላክታሉና ተቅዋ ረመዳን የመጣው ለተቅዋ የሰው ልጅ ተቅዋ እንዲያገኝ ነው። ተቅዋ ያለው ደግሞ ልብ ላይ ነው ይላሉ ነብዩ። ልብን ደግሞ ነብዩ አለይሂ ሰላቱ ሰላም ሲናገሩ ወኢነ ፊል ጀሰዲ ሙድጋ ይላሉ። አካላችን ውስጥ ቁራጭ ስጋ አለችና እሷ ከተስተካከለች መላ ሰውነታችን ይስተካከላል ይላሉ። እንደዚሁም ደግሞ እሷ ወኢዛ ፈሰደት ይላሉ። እቺ ቁራጭ ስጋዋ ከተበላሸች ደግሞ ሁሉ ነገር ነው የሚበላሸው፣ አካል በጠቅላላ ይበላሻል ይላሉ። ይህ ምን ያስይዘናል? ረመዳን የሰው ልጆችን ዋና ነቃሽ የሆነው የሰው ልጆች ዋና ሞተር የሚባለው ልብን ለማስተካከል ነው የመጣው። ይህ ልብ ተስተካከለ ማለት መላ አካል፣ መላ ሰውነት፣ አስተሳሰብን ጨምሮ የአካል እንቅስቃሴን ጨምሮ በአጠቃላይ ይስተካከላሉ ማለት ነው። ይህ ምን ይጠቅማል? የሰው ልጅ ልብ ከተስተካከለ አካል ይስተካከላል ብለናል። የአካል መስተካከል ከአካል የሚወጡ ስራዎች ጥሩ ስራዎች እንዲወጡ ከሰውነት ክፍላችን ጥሩ ስራ እንዲመነጭ ያደርጋል። ይህ ማለት ወደ ላይ ከሰውነታችን የሚመነጩ ስራዎች ኢለይሂ የስዐዱል ከሊሙ ጠይብ ነው። እንግዲህ እንደምታውቁት ጥሩ ነገር ወደ ሰማይ ነው የሚወጣውና ወደ ሰማይ ጥሩ ነገር እንዲወጣ ያደርጋል። ወደ ሰማይ የሚወጣ ነገር ጥሩ ከሆነ ደግሞ ከሰማይ የሚመጡ ነገሮች በጠቅላላ የተስተካከሉ ይሆናል። ይህ ማለት ዓለማችን በጠቅላላ የተስተካከለ ይሆናል። ዛሬ የዓለም መበላሸት፣ ዙሪያችን መበላሸቱ፣ ሀገር መበላሸቱ የኛ ስራ መበላሸቱ። ልብ ተበላሸ፣ አካል ደግሞ ልብ ሲበላሽ አካል ደግሞ የሚያመነጨው ስራ የተበላሸ ስራ ይሆናል። እኛ ደግሞ ከኛ የመነጩ ስራዎች ደግሞ ወደ ላይ ሲላኩ የተበላሹ ስራዎች ይሆናሉ። ከዛ በኋላ ከላይ ደግሞ የሚመጣው መልስ የተበላሸ መልስ ይሆናልና አህዋሉኩም አዕማሉኩም ይላሉ ዑለማዎች። የእናንተ አሁን ያላችሁበት ሁኔታ የስራችሁ ውጤት ነው። ቢማ ከሰበት አይዲኩም አለ ቁርአን እንደሚለው ማ አሳበ ሚን ሙሲበት ነው የሚለው። አንድ ሙሲባ ያገኛችሁን በራሳችሁ በእጃችሁ ያመጣችሁት ነው። እናንተ ራሳችሁ ጀዛችሁን ያገኛችሁት ይላልና ይሄ ረመዳን ራሳችንን ቀልባችንን እንድናይበት፣ ቀልባችንን እንድናስተካክልበት፣ ቀልባችን የመስተካከሉ ደግሞ ሰውነት በጠቅላላ እንዲስተካከል፣ ሰውነት መስተካከሉ ደግሞ ከሰውነት የሚወጡ ስራዎች የተስተካከሉ ይሆናሉ። እነዚህ ስራዎች ደግሞ ወደ ላይ ሲወጡ የተስተካከለ የሆነ ነገር ወደ ምድር እንዲመጣ ያደርጋሉ። ለምን አላህ Subhanahu Wa Ta'ala የከተማው ሰዎች እንደው ቢያምኑ ኖሮ ከሰማይም ለፈተሕና አለይሂም ነው የሚለው አላህ በከፈትንላቸው ነበረ፣ ከምድርም ከሰማይም በረከቱን በከፈትንላቸው ነበር ይላልና ይሄ የሰው ልጆች ጥሩ ኑሮ እንዲኖሩ አላህ ጀለ ጀላሉሁ እንዳለው ኢነለዚነ አመኑ እነዛ አምነው መልካም ይሰሩ ከወንድም ከሴትም ፈለኑሕየነሁም ነው የሚለው አላህ። ወላሂ እናኖራቸዋለን ሐያተን ጠይባ ምርጥ የሆነ ህይወት ብሎ ማለት
አረቢያ መጅሊስ ላይ ቁጭ ብሎ ቲቪ ሪሞት መቀያየር አይደለም። አንዳንድ ሰው እንደዛ አይነት ነገር ነው ጥሩ ህይወት የሚለው ወይም ደግሞ ከቤቱ ሲወጣ መኪና በሪሞት መክፈት ሊመስለው ይችላል። ሀያተን ጠይባ ማንም ሰው በቢሊየን ቢኖረው የዓለም ዱንያ በጠቅላላ የሱ ቢሆን እንኳን መኖር የማይችለውን የሆነ ያማረ ህይወት ነው አላህ ጀለ ጀላሉሁ ያኖረው ቃል ይገባውና እነዚህ ነብዩ አለይሂ ሰላቱ ሰላም ትልቅ የሰውነታችን ቁራጭ በጣም ትልቅ ልፋት ይፈልጋል። አንዳንድ ሰዎች እንደሚሉት ሐዲስ ሳይሆን ከምላስ እስከ ልብ ያለው ቦታ ከጎሮሮ እስከ ከምላስ እስከ ቀልብ ልብ ያለው አንድ ስንዝር የሚያክል ቦታ ነው ይላሉ። አንድ ስንዝር ነው፣ በጣም አጭር ቦታ ነው። ነገር ግን ቀልብ ላይ አላህ የሚፈልጋቸውን ነገሮች የቂን ለማድረስ ተወኩልን ለማድረስ ተቅዋን ለማድረስ ግን በጣም ረጅም ሀገር አቋራጭ የሆነ ሀገር ቢኖር እሱ ነው። ስለዚህ ሁላችንም ይሄ ረመዳንን ተጠቅመን ከረመዳን የምንማራቸው ብዙ ነገሮች ነው ያሉት እና አንደኛውና ትልቁ ነገር ይሄ መጨረስ የሚባለውን ነገር እንማራለን ይላሉ። ረመዳን አላህ ጀለ ጀላሉሁ ጊዜውን ሊጨርሱ ሊሞሉ ነውና ይሄ መጨረስ ሁሉም ሰው ረመዳን ልክ መጀመሪያ ቀን 30 ቀን ለመጾም ይነይበቀስ ምንም ይምጣ 30 ቀን እጨርሳለሁ ነውና የሚለው ልክ እንደዛው እኛም መጨረስ ማለት ምንድነው? ረመዳን ላይ ባለንበት ሐል እንግዲህ ረመዳን ላይ ሰው ሰላቱን ጾሙንም ዚክሩንም ቁርአኑንም ሁሉ ነገር ይጀምራል አይደል? ጀምሮ hatta ya'tiyahal የቂን ሞት እንግዲህ ለምን አላህ ያለው ወአቡድ ረበከ hatta ya'tiyakal የቂን እውነት ያልከው እርግጠኛ የሆንክበት ሞት እስከሚመጣ አላህን ተገዛው ነውና ይሄ ረመዳን ያስተምረናል ይላሉ። መጨረስን ሀያታችን እስኪያልቅ ድረስ ሩሃችን ከዱንያ ላኢላሃ ኢላላህ ብላ እስከምትወጣ ድረስ የረመዳንን ሀያት ለመኖር ሁላችንም መነየት አለብን፣ ልፋት ማድረግ አለብን። እንደመናገር ያው ቀላል አይደለም። ስራ ዋናው ጀዛአን ቢማ ካኑ ያዕመሉን ነው አላህ ያለው። በሚሰሩት ስራ ነው ምን መነዳቸው ያለው እንጂ በሚያወሩት አላለምና ለስራ ሁላችንም ራሳችንን ማዘጋጀት አለብን። ትንሽ አረዘምኳት መሰለኝ። ወሰላሙ አለይኩም አላህ በሰማነው እንሰራ አላህ አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና እጅግ አድርገን እናመሰግናለን። ትልልቅ ሐሳቦችን አስተማሪ የሆነ ቆይታ አድርገውልናል። ከልብ አድርገን እናመሰግናለን። ኡስታዝ አብዱልሐሚድ ትንሽ ቆይታ በሰለዋት እናደርጋለን ብለን ነበር። እስከዛ እስኪገቡ ድረስ ወንድም አብዱ ሰጣር የተወሰነ ነገር በቢለን መድረኩ ለሱ ለቃለሁ። مرحبا السلام عليكم ورحمة الله وبركاته. بسم الله ዛሬ ስለ ለውጥ በረመዳን ብለን መተናል። ኡስታዝ አብዱልሐሚድ እንዲሁም ኡስታዝ ሂከም የተለያዩ ነገሮችን ፖይንቶችን አንስተዋል። ከራስ ጋር ለውጥ ረመዳን እንዴት መለወጥ አለብን ከሚለው ከእስልምና አተያይ እንዴት ነው የምታየው የሚሉትን ነገሮች አንስተዋል። እኔ ደግሞ ለማየት የምሞክረው ከተለመደው አካሄድ ውጪ ረመዳንን እንዴት አድርገን ለውጥ እናደርግበታለን ስንል ከተለያዩ ከስፒሪቹዋል ወይም ከመንፈሳዊነት ባሻገር ራሳችን ላይ እንዴት እንደ ለውጥ እንጠቀምበታለንና ስፔሻሊ እዚህ ፕላትፎርም ላይ የምናዘወትረው ወጣቶች እንደመሆናችን መጠን ወጣቶች ከዚህ ረመዳን እንዴት መጠቀም አለብን የሚለውን እንዲሁም በስራ ዘርፋችን ላይ እንዴት ከረመዳን ለውጥ ማምጣት እንችላለን የሚለውን ለመዳሰስ እሞክራለሁ ኢንሻአላህ። ለውጥ በረመዳን ስንል ዛሬ ስለ ረመዳን ስናወራ ስለ አንዲት እምነት ተከታይ ብቻ ሳይሆን ስለ ሰው ልጅ የለውጥ አቅም ነው። ስለ ስነ ምግባርና ስለ ማህበራዊ ትስስር ጥበብ ጭምር ነው ማለት ነው እያወራን ያለነው። ረመዳን የሆድ የሚጾምበት ብቻ ሳይሆን አሮጌው ማንነታችን ተወግዶ አዲሱና ጠንካራው ማንነታችን የሚወለድበት የለውጥ ላብራቶሪ እንደማለት አድርገን ልንወስደው እንችላለን ማለት ነው። ረመዳን ከጾምና ከጸሎት ባለፈ ማንኛውንም የሰው ልጅ
ለተሻለ ህይወት ሊጠቀምባቸው የሚችላቸው 3 መሰረታዊ የለውጥ ምሰሶዎችን ይዟል ማለት ነው። የመጀመሪያው የራስ ፍላጎትን መግዛት ነው፣ ሰልፍ ዲሲፕሊን። በዘመናዊ ዓለም ትልቁ ፈተና የፈለግነውን ነገር አሁኑኑ ማግኘት ነው፣ ኢንስታንት ግራቲፊኬሽን እንለው ማለት ነው። ይሄ ልምድ በጣም ሁሉ ጊዜ የራሳችን ላይ የምናደርገው የፈለግነውን ነገር የተመኘነውን ነገር ወዲያውኑ የማግኘት ማለት ነው። ረመዳን ግን ይህንን ልምዳችንን ይሞግትብናል ማለት ነው። ረሃብን ማሸነፍ የቻለ ሰው ማንኛውንም የህይወት መሰናክል የማሸነፍ አቅም አለው። ይህንን አቅም ከመረዳት ባሻገር አብሮ እንዲቀጥል ማድረግ ደግሞ ይጠበቅብናል ወይም ያስፈልጋል ማለት ነው። መታገስን መለማመድ። አንድ ሰው በጣም የራበው ወይም የጠማው ቢሆን በራሱ ላይ በወሰነው ውሳኔ ብቻ ስሜቱን ይገታል ማለት ነው። ቢጠማንም ቢርበንም በረመዳን እንደሚታወቀው ራሳችንን፣ ስሜታችንን፣ ፍላጎታችንን ስለምንገታ ማለት ነው። ይሄ አይሆንም የማለት ችሎታ ወደ ሌሎች የህይወት ዘርፎችም ለምሳሌ ስራን በአግባቡ ከመስራት፣ ከሱሶች ከመራቅ፣ ስሜታዊ ውሳኔዎችን ከመግታት ጋር በቀጥታ ይገናኛል ማለት ነው። እነዚህ ነገሮች ሁለተኛው ውስጣዊ ጥንካሬ ነው። ለውጥ የሚመጣው ከውጭ የሚመነጭ ተጽዕኖ ሳይሆን በውስጣዊ ቁርጠኝነት መሆኑ በተግባር የማይናይበት ወቅት ነው ማለት ነው። ከውስጣችን የምናደርጋቸውን ስሜታችንን ስንገድብ ራሳችን ከውስጥ የመጣ ነው ማለት ነው። ዓለምን ለመለወጥ መጀመሪያ ራስን መግዛት ይቀድማል። ረመዳን ደግሞ አይቻልም የሚለውን የውስጥ ስሜት ይቻላል በሚል ዲሲፕሊን መንፈስ የምንቀይርበት ትልቅ ወር ነው ማለት ነው። ሁለተኛው ማህበራዊ ስሜትን መነቃቃት ነው። ኢምፓቲ ኦፍ ሶሊዳሪቲ የምንለው ረመዳን የግል ጉዞ ብቻ ሳይሆን የጋራ ትስስርም ጭምር ነው ማለት ነው። ይሄ ወር ለሆዳችን እረፍት፣ ለአእምሮችን ስልጠና፣ ለልባችን ደግሞ እድሳት የምናገኝበት ትልቅ ወር ነው ማለት ነው። የሌሎችንም ህይወት ህመም መጋራት፣ ለምሳሌ የሌሎችን ችግር መጋራት። ጾም በቲዮሪ የምናውቀውን ረሃብ በተግባር እንድንቀምሰው የሚያደርገን ወቅት ነው። ይሄ ደግሞ በሰዎች መካከል ያለውን የሀብትና የኑሮ ልዩነት ድልድይ በመሆን እውነተኛ ርህራሄ መረዳት እንድንችል ያደርገናል ማለት ነው። ሌላው የማዕድ አንድነት ነው። ምግብ የፍጡር ላይ የምናደርገው ማለት የፍጣር ሰዓት ላይ የቤተሰብ የጎረቤትና የጓደኛ መገናኛም ጭምር ነው። በዘመናዊ ቴክኖሎጂ ለተራራቀው ማህበረሰብ እንደሚታወቀው በአካል ተገኝቶ የመገባበዝና የመወያየት ባህልን እንደ ማህበራዊ ጤና ፈውስ አድርገን ልንወስደው እንችላለን ማለት ነው። ሶስተኛው ደግሞ የስነ ልቦናና የአእምሮ ንጽህና ነው። ለውጥ የሚጀምረው ከአስተሳሰብ ነው። በረመዳን ወቅት ደግሞ የሚደረጉ ጥንቃቄዎች ለአእምሮ ሰላም ትልቅ አስተዋጽኦ አላቸው። ሳይንቲስቶችም እንደዛው። በነገራችን ላይ ዓለም ላይ ባሉ እንዳለ ሳይንቲስቶች ጥናት ላይ አሁን ስለ ረመዳን የሚጠኑ ጥናቶች የደረሱበትን ያህል ነው እንጂ ብዙ እንዳለበትም ብዙ ያልታወቁ ጥቅሞች እንዳለም ይገልጻሉ የዘርፉ ተመራማሪዎች ወይም በዚህ ጉዳይ ላይ ጥናት አድርገናል የሚሉ አንዳንድ ሊቃኖች ማለት ነው። ብዙ እንትኖችን ይህንን ዝግጅት ለማዘጋጀት ስንትስል የማየው ነገር እሱ ነበርና እዚህ ድረስ ነው የደረስኩት ነው የመጨረሻ ድምዳሜያቸው ፐርሰናሊ። ብዙ ያልታወቁ ነገሮች አሉ። ከክፉ ንግግር መራቅ፣ ሌላ ምላስን ከመጥፎ ንግግር ከሐሜትና ከጭቅጭቅ መቆጠብ አእምሮን ከጥላቻና ከጭንቀት ነፃ ያደርገዋል ማለት ነው ይሄኛው። ሌላው አዳዲስ ሳይንሳዊ ጥናቶች እንደሚያሳዩት አንድን አዲስ ልምድ ወይም ሀቢት የምንለውን ለማዳበር ቢያንስ 21 ቀናቶች ያስፈልጉታል እንደሚታወቀው ማለት ነው። ረመዳን ደግሞ ለ30 ቀናት የሚቆይ የስነ ምግባር ስልጠና በመሆኑ መጥፎ ልምዶችን ትቶ መልካም ልምዶችን ለማጽናት በቂ የስልጠና ጊዜ ይሰጠናል ማለት ነው። በዚህ ዘርፍ ለማጠቃለል ለውጥ በረመዳን ሲባል የሰላም የትዕግስትና የልግስና ወር እንደመነሻ ተጠቅመን ህይወታችንን ማደስ ማለት ነው። ይህ ወር ሲጠናቀቅ የምንለወጠው የአመጋገብ ስርዓታችንን ብቻ ሳይሆን ለዓለም ያለን አመለካከት መሆን አለበት ማለት ነው።
ከዚህ ጋር በመቀጠል ደግሞ ረመዳንን ከወጣትነታችን አንፃርና በስራ ዘርፋችን ላይ እንዴት ለለውጥ መጠቀም አለብን ወይም እንዴት እንጠቀመዋለን የሚሆነው እናያለን። ረመዳን እንደ ግል ብቃት የፒክ ፐርፎርማንስ የምንለው እና የለውጥ ላብራቶሪ ነው ብለን ከላይ አይተናል። ለወጣቶች አእምሮና ለባለሙያ ሁልጊዜ ትልቁ ጥያቄ እንዴት ራሴን ካለሁበት የተሻለ ደረጃ ማድረስ እችላለሁ የሚል ነው ሁልጊዜ በውስጣችን የሚመጣው በአብዛኞቻችን ማለት ነው። ረመዳን ደግሞ ለዚህ ጥያቄ ተግባራዊ ምላሽ የሚሰጥ ነው። ለ30 ቀናት የሚቆይ የስነ ልቦናና የአካል ብቃት ማሰልጠኛም ካምፕም አድርገን ልንወስደው እንችላለን ማለት ነው። ይህንን ወር ከእምነት አውድ ባሻገር ለሙያዊና ለግል ስኬት እንዴት እንደምንጠቀምበት በሶስት ዘርፎች ከፋፍለን ለማየት እንሞክር እስኪ። አንደኛ የትኩረት አቅምን መገንባት the power of deep focus ማለት ነው። ባለንበት የዲጂታል ዘመን ትልቁ ፈተና ትኩረት መበታተን ነው። እንደሚታወቀው ሁሉም ላይ ሚዲያዎች ላይ ዋና የሶሻል ሚዲያ ፕላትፎርም ስፔሻሊ እሱ አሁንማ ሚኒስትሪውም እንደዛ ሆኗል። ትኩረታችንን ለመበታተን ነው አንድ ነገር ላይ ፎከስ እንዳናደርግ የሚያደርጉ ይሄ ሆን ተብሎም የሚደረጉ ነገሮች ናቸው። ስራ ላይ ያለን ስልካችንን ለመጎርጎር ወይም ምግብ ለመቅመስ ያለን ግፊት ትኩረታችንን ይሰርቀዋል። ለምሳሌ አንድ ምሳሌ ብንል በረመዳን ወቅት አንድ ባለሙያ አሁን አይቻልም የሚል ጠንካራ የውስጥ ትዕዛዝ ለራሱ ይሰጣል። ይሄ ደግሞ ዲሌድ ግራቲፊኬሽን ቅድም ያለው ማለት ፍላጎትን ለተሻለ ዓላማ የማዘግየት ችሎታ ይባላል። ጥናቶች እንደሚያሳዩት ስሜቶቻችንን መግታት የሚችሉ ሰዎች በስራቸው ውጤታማና የተሻለ አመራር የመስጠት ብቃት አላቸው ብሎ ጥናት ያሳያል። እዚህ ላይ ተግባራዊ ለውጥ መውሰድ የምንችለው በረመዳን ምግብን መከላከል ወይም ምግብን መከልከል የለመደ አእምሮ ስራ ላይ ያለን ሶሻል ሚዲያ የመጎርጎር አጓጊ ስሜትን የመቋቋም አቅሙ ይጨምራል። ቅድም እንዳልነው ማለት ነው። ከውስጣችን ሆነን መሰረታዊ የሆኑ ኢሴንሻል ቲንኮችን በራሳችን መቋቋም ስንችል ሌሎች ደግሞ እንደዚህ ራሳችን የጨማመርናቸው ወይም ደግሞ ያን ያላስፈላጊ ያልሆኑ ነገሮችን ደግሞ ለመቋቋም በጣም ዝግጁ ያደርገናል ማለት ነው። ሁለተኛው ኒዮፕላስቲሲቲ እና የአዲስ ልምምድ ግንባታ ሃቢት ፎርሜሽን ማለት ነው። ይሄ ልምዳችን ሳይንቲስቶች አእምሮአችን አዲስ የነርቭ መስመር በመዘርጋት አዲስ ልምድ መቅረጽ እንደሚችል በተደጋጋሚ ይነግሩናል። ለዚህ ደግሞ ወጥ የሆነ ልምምድ ኮንሲስተንሲ ያለው ልምምድ በጣም ወሳኝ ነው ማለት ነው። ለምሳሌ አንድ ወጣት በረመዳን ወር ውስጡ ያለው ንዴቱን ለመቆጣጠር ቢወስንና ለ30 ቀናት በቁጣ ፋንታ በትዕግስት ምላሽ ቢሰጥ አእምሮ ከ30 ቀን በኋላ ለቁጣው በትዕግስት ምላሽ የመስጠትን እንደ መደበኛ ፕሮግራም አድርጎ ይጭነዋል። ይህንን ብዙ ጊዜ እናነሳዋለን፣ ይህን ፖይንት ማለት ነው። እንደዚህ ራሳችንን እንትን ስናደርግ ስናለማመድ ሁሉ ጊዜ ነገሮች በልምድ ነው የሚመጡት። ስነ ምግባር ላይም ስናወራ ከዛ በፊትም የነበሩ ስለ ንባብም እንዲሁ ስናወራ የምናነሳው ቴክኒክ ነው ይሄ። ተግባራዊ ለውጥ ለማምጣት ስንሞክር በዚህ ጉዳይ ላይ መጥፎ ሱሶችን ለምሳሌ ሲጋራ ሊሆን ይችላል፣ ጫት ወይም ከልክ ያለፈ የካፊን ጥገኝነት ለማቆም ረመዳን ከሁሉም የተሻለ የተፈጥሮ ማገገሚያ ሪሃብ ነው ማለት ነው። ትልቁ ለውጥ በ30 ቀናት ውስጥ የሚፈጠረው ሳይሆን ከ30 ቀናት በኋላ በውስጣችን የሚቀረው ማንነታችን ነው ማለት ነው። ልክ ረመዳን ካምፕ ነው፣ የትሬኒንግ ካምፕ ነው እያልን በተደጋጋሚ አውርተናል። በዛ ውስጥ የምናዳብራቸው እያንዳንዱ ልምዶች በዕለት ተዕለት ተግባራችን የምንተዋቸው የምንጨምራቸው እንደዚሁ በኢባዳም ይሁን ለሰዎች ላይ ባለን አመለካከት በምንናገረው ካፋችን በሚወጣ በጆሮአችን የምንሰማው በእጃችን የምንሰራው በእግራችን የምንሄደው ሁሉ የምናደርገውና የምናቆመው ያንን በዘለቄታው ማስኬድ ነው ትልቁ ትኩረት ማለት ነው። ሶስተኛ ስሜታዊ ብልህነትና የቡድን ስራ ላይ ኢሞሽናል ኢንተለጀንስ ወይ የምንለው ማለት ነው። ዓለም የሰው ልጅ ክህሎት ሶፍት ስኪል ከእውቀት በላይ ዋጋ አላቸው።
በሙያዊው ዓለም ትልቁ ኢንቨስትመንት በራስ ላይ የሚደረግ ኢንቨስትመንት ነው እንደሚታወቀው። ረመዳን ደግሞ ለ30 ቀናት የሚቆይ የግል ብቃት ኤክዚኪዩቲቭ ኮቺንግ ማሰልጠኛ ካምፕ ነው። ረመዳን እነዚህ ክህሎቶችን በተግባር ያስተምረናል ማለት ነው። ለምሳሌ ኢፍጣር ላይ ፍጡር ላይ ስንቀመጥ የራሳችንን ረሃብ ሳይበግረን ሌላውን የማስቀደም እንለማመዳለን። እንደሚታወቀው መካደም እንደማለት ነው። በስራ ቦታ እኔ ከሚል መንፈስ ወጥተን እኛ ወደሚል የቡድን ስራ እንድንሸጋገር ያደርገናል ማለት ነው። እንደሚታወቀው የቡድን ስራ ላይ ብዙ ጊዜ ደካማ የምንሆንበት ዋነኛ ምክንያት እኔ የሚል ግለኝነት የመነጨ ነው ብዙ ጊዜ። ስለዚህ እዚህ ጋር ይህንን ባህሪ ሪሙቭ እንድናደርገው ይረዳናል ማለት ነው። ስለዚህ በረመዳን የምናሳያቸው ትዕግስትና ለሌሎች የምናሳያቸው ርህራሄ በስራ ቦታም የሚያጋጥሙ ግጭቶችን በሰለጠነ መንገድ የመፍታት ብቃታችንን ያሳድግልናል ማለት ነው። ስናጠቃልለው የሥነ ምግባር ማደሻ ነው ልንለው እንችላለን። ለውጥ የሚመጣው የቀን መቁጠሪያ ስለተቀየረ ብቻ አይደለም። እኛ በእነዚህ 30 ቀናት ውስጥ አዳዲስ እሴቶችን በውስጣችን ስንቀርጽ ነው ማለት ነው። ይሄ ወር ሲያልቅ የምንይዘው ትልቁ ስኬት የተሻለ ጊዜ አጠቃቀም፣ የዳበረ ትዕግስትና ጠንካራ የውስጥ ዲሲፕሊን ሊሆን ይገባል ማለት ነው። በረመዳን መጨረሻ ላይ የሚቀረው የጨረቃ ቅርጽ ብቻ መሆን የለበትም የሚቀየረው ማለት ነው። የኛም ህይወት መስመርና የሥራ ባህልም ጭምር መሆን ይገባዋል ማለት ነው። ስለዚህ ሁላችንም ከዚህ ለውጥ ጉዞ የድርሻችንን ከረመዳን መውሰድ ይገባናል እያልኩኝ ንግግሬን አበቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። بجمال العلم قد أسبغ النعام حول كرمه أطربت النظام مدينة النور وأرباب الصفا اقتبس به كل أهل الندى حتى غشهم في أفلاك الهدى مدينة النور وأرباب الصفا غصن بهائه في الوجود أضاء نجوم سره في سماء الرضا مدينة النور وأرباب الصفا حسن أشكاله أقلق الكرما ذروة مجده في الرسل مرمى مدينة النور وأرباب الصفا في سدرة البهاء في ذلك الحمى بين جنائها علق الغرماء مدينة النور وأرباب الصفا صوت أطيارها ذابت النفوس حول نعوتها تجلت العروس مدينة النور وأرباب الصفا أهل المودة في فناء جالوا إلى أن وصلوا الجهات ساروا مدينة النور وأرباب الصفا اللهم صل على محمد اللهم صل على محمد مدينة النور وأرباب الصفا صفا لهم ورود بقدم الليلة حتى حركهم في كؤوس الليلة مدينة النور وأرباب الصفا أسكر سرهم في قنة الأزال أضاء طلوعهم في مشرق الأجمال مدينة النور وأرباب الصفا في تيجان الحبيب وخلة الطبيب وكلام القريب وأسرار العجيب مدينة النور وأرباب الصفا يا محمود الله في عالم الذرة فرد جمالك في سائر الحضرة مدينة النور وأرباب الصفا
يا أمين الله يا كثير الحياة لقب مجدك يا صاحب اللواء مدينة النور وأرباب الصفا اللهم صل على محمد اللهم صل على محمد مدينة النور وأرباب الصفا يا جوهر الصفا يا مصطفى الكونين أدرك على المنى بعطاء اليدين مدينة النور وأرباب الصفا يا صاحب البتول يا صاحب السبطين بأعجب الشكل وأكحل العينين مدينة النور وأرباب الصفا شراب الندماء عرائس الدارين مقام الفضلاء في طرف البحرين مدينة النور وأرباب الصفا يا صاحب الحوض والمقام الأشهار ناوي في المحشر بجاهك الأكبر مدينة النور وأرباب الصفا ومنكم المنى بآيات القبول بكرم يجري بأمواج مسبول مدينة النور وأرباب الصفا وصلاة ربه لجمال الحضرة النبي المضر سلام الطرى مدينة النور وأرباب الصفا وأهل بيته ثواقب الهدى وآله الدرر في بحور الندى مدينة النور وأرباب الصفا ما مد شوقه بالغرام المنير بعالم الملك والنور والبشير مدينة النور وأرباب الصفا نسأله المنح في جميع المرام في هذه الدار وذلك المقام مدينة النور وأرباب الصفا اللهم صل على محمد اللهم صل على محمد مدينة النور وأرباب الصفا اللهم صل على محمد اللهم صل على محمد مدينة النور وأرباب الصفا ቆይታችን እጅግ በጣም አሪፍ የሆነ ቆይታ እንደነበር ይሰማኛል። እንግዲህ ከረመዳን ጋር ለውጥን በረመዳን ተነሳው ርዕሰ ጉዳይ ላይ እንግዲህ ባነሳነው ርዕሰ ጉዳይ ላይ ኡስታዝ ሂከምም ኡስታዝ አብዱልሐሚድም ወንድም አብዱሰታርም ትልልቅ ሐሳቦችን አንስተውልናል። ከምግብ በዘለለ ይሄ ወንጀልን የምንረቅበት ዚክር የምናበዛበት ዱዓ የምናበዛ ቂራአት የምናበዛበት በሰላታችን እንደዚሁም የምንጠናከርበት ሌላ ሰላት የምንለማመድበት አክላቃችንን የምናሳክልበት እንደዚሁም ወንድሞችን ዘመዶቻችንን ዚያራ የምናበዛበት ለተውበትን በጣም እጅግ በጣም በሰፊው የምንሆንበት ረመዳን እንዲሆን የነገሩ ነገር አለ። ብዙ ነገሮችን አንስተናል። ለጋስነት ላይ ማልበስ ማብላት ማጠጣትን እንደዚሁ መካደ ብዙ ነገሮችን ተብለናል። አላህ የኛው ረመዳን የፊታችንን ከምን ጊዜውም በህይወታችን ላይ ከምንጠቀምበት ረመዳን እንዲያደርግልን እየተመኘውኝ እንግዲህ ርዕሰ ጉዳያችን ላይ የናንተ ሐሳብ አስተያየት ረመዳንን ለመለወጥ እንዴት ታስቡታላችሁ? ከዚህ በፊት ከነበረው ረመዳናችን የዘንድሮ ረመዳን በምን ያህል ፕሮግራም አድርጋችሁበት ለመለወጥ ዝግጁ ሆናችኋል? ከዛም በሻገር ነጃሺ ሚዲያ እስከዛሬ ድረስ አብራችሁን ወዳችሁና ፈቅዳችሁ መታችኋል። እዚህ ላይ ቢጨመር ቢቀነስ እንደዚሁም ይሄ ነገር ቢደረግ የምትሉትን ነገር መድረኩን ዛሬ ለእናንተ እንሰጣለን። የፊታችን እሁድም በዚህ ርዕሰ ጉዳይም በሰፊው የምንነጋገርበት የቁርአን አሸናፊዎችንም ሽልማት የምንሰጥበት ተጋባዥ እንግዶች ኡስታዞቻችንን እንግዶችን ጋብዘን ለእናንተ ትልቅ ፕሮግራም እያዘጋጀን ያለነው። እስከዛም ድረስ ግን በዛሬው ፕሮግራማችን ላይ በፕሮግራማችንም ለውጥን በረመዳን በሚለው ርዕሰ ጉዳይ ላይ የራሳችሁን መልከታ መረዳት የምታስቀምጡልን መድረኩን ለእናንተ ሰጣለሁ ኢንሻአላህ። እንግዲህ ያው ለውጥ በረመዳን የሚለው ርዕስ ወሳኝ ርዕስ ነው፣ ወቅታዊም ነው፣ እጅግ በጣም አስፈላጊም ነው። እናንተ ኡስታዞች ሰፋ ያለ ነገር ለኛ ቢሰጥበት መልካም ነው። አንዳንድ ነገር ለማለት ያህል ያው ድሉ ከተሰጠኝ ረመዳን ያው ማለት ትልቅ ፍርሳ ነው፣ ለኛ ትልቅ አጋጣሚ ነው። ከአላህ ጋር ያለንን ሐላቃ የምናስተካክልበት የምናሳምርበት እንደዚሁም ሶላትን በወቅቱ
በቦታው በሚፈለገው ቦታና በሚፈለገው አይነት ለመስገድ ከፍተኛ ጥረት የምናደርግበት ለየት ያለ ጥረት የምናደርግበት ቁርአንን በተደቡር ለመቅራት እንደዚሁም ማለት ነው የሌሊት ሰላትን በፕሮግራማችን ውስጥ ማካተት መንፈሳዊ ለውጡን ያግዝልናል። ከዛ በመቀጠል ደግሞ ባህሪ ማሻሻል የሚባል ነገር አለ። ውሸት፣ ቁጣን መቀነስ፣ እንደዚህ ሰዎችን በመልካም ማናገር እና የሚባሉ እንደገና ልምድን መቀየር የጊዜ ጥረት የምናደርግበት በተለየ መልኩ እንደዚሁም ዱዓና ንያ ነው። ሱሐቦች ረመዳን 6 ወር ሲቀረው አላህ ረመዳኑን 6 ወር እንዲያደርሳቸው ዱዓ ያደርጉ ነበር። እንደዚሁም 6 ወር ደግሞ እንዲቀበላቸው ከፍተኛ ዱዓና ጥረት የሚያደርጉበት ትልቅ ወር ነው። ረመዳን እንግዳ ነው። እንደዚህ ይሄ ረመዳን በውስጡ በጣም እጅግ በጣም በርካታ ነገሮችን የያዘ እንደዚሁም ነብዩ 3 ጊዜ አሚን ያሉበት ኹጥባ ላይ ጅብሪል ዱዓ ያደረገ ረመዳን መጥቶለት የአላህን ምህረት የሚፈልገውን ነገር ያላገኘ ተብሎ የተባለለት እጅግ በጣም ለአንዳንዱ ይመጣበታል ለአንዳንዱ ይመጣለታል ይላሉና ረመዳን ትልልቅ ሰዎች ሲናገሩ። ስለዚህ ከዛ አንፃር ረመዳን እጅግ በጣም ትልቅ አጋጣሚ ነውና ይሄ በዚህ አጋጣሚ አላህ አግርቶልን ሁላችንም በተቻለን መጠን ለቤት አሁን ለዝግጅት ማድረግ እንዳለብን ነው እኔ ማስበው። ከዚያ በተረፈ ደግሞ አቡ ሁረይራም የተናገሩት ነገር አለ። አቡ ረዲየላሁ ዐንሁም ሰው ምንድነው ያሉት ውሸትና መጥፎ ነገርን ካልተወ አላህ Subhanahu Wa Ta'ala ከምግብና ከመጠጡ ጋር ጉዳይ እንደሌለው ያስቀመጡት ነገር አለ። ኢብኑ መስዑድም የጾም ቀን እንደ ማንኛውም ቀን እንዳልሆነና በተለየ መንገድ እንድናስበው ያሉት ነገር አለ። እንደዚሁም ኢማም ኢብኑ አልቀይምም ረመዳን የነፍስ መድኃኒት ነው፣ ልብን ያጠራል እና ከምኞትም ይከለክላል የሚል እንደዚሁም ኢማም አልገዛሊ ረዲየላሁ አላህ ሰከረላችሁ ይደላቸውና እውነተኛ ጾም የአይን የጆሮ የልብና የአካል ጾም ነው ብለው ቁልጭ አድርገው ኢማም አልገዛሊ ያስቀምጠዋልና ሁሉ ነገራችን ጾምበት ተቀባይ ያለውን ጾም አላህ ምንወፈቅበት አላህ ያድርግልን። ስለ ረመዳን ይሄንን ነው እንግዲህ ማለት የምችለው። ሸኻችንም ገብተዋል መሰለኝ ሸፈክሩ አውፍ ይበሉን። ከዛ በተረፈ ስለ ፕሮግራሞቻችን ማሻአላህ እኔ በበኩሌ በግሌ እጅግ በጣም የራሴን ልምድ ያካበትኩበት በጣም በአንድ ነገር በፕሮግራም መምራትና ያንን በፕሮግራም መከተል በቅደም ተከተል ሁሉ ነገራቶችን ማከናወን እንዴት አድርጎ አንድን ሰው ግንዛቤውን ከፍ ሊያደርግ ስለሚችል ስለ ዲን ይሁን ስለ ስራ ይሁን ስለ ስብዕና ይሁን ስለ መገንዘብ እስከዛሬ እኔ ከናንተ ጋር ከተቀላቀልኩ ጀምሮ በግል ህይወቴም በግል ባህሪዬም ላይ እጅግ በጣም ትልቅ ተጽዕኖ ያሳደረብኝ ስብስብ ሆኖ ነው ያገኘሁት። ኢንሻአላህ በቀጣይም ምን ይጨመር ምን ይቀነስ የሚለው ነገር አንድ ፕሮግራም የሚፈልግ ነገር ይመስለኛል። በግሌ በደንብ ሳንሱርድ መደረግ መቻል አለበት። ስለዚህ አሁን ሸፈክሩ ገብተዋል ይታዩኛል መሰለኝ። አብዱል ሰታር ታችም ሆኜ ማዳመጥ እችላለሁ። እሳቸው ያሉ ትንሽ እንትን ማለት ከበደኝ። መርሃባ ወንድም የሁልጊዜ ተሳታፊያችን ወንድም በድሩ ለሰጠን ስለ ለውጥ ረመዳን ያለህን እሳቤ በማካፈልህ እንዲሁም በፕሮግራማችን ላይ ለሰጠው አስተያየት ከልብ የመጠጨ ምስጋና አቀርብልሃለሁ። ጀዛኩሙላህ ኸይረን። ሼኻችን ሼኽ ፈኽሩ መጥተውልናል። እሳቸው መድረኩን እሰጣለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዲ እንደናችሁ ማሻ ሌሎች ወንድም እናቶችም ሰላም አለይኩም ላለሁ። ኢንሻአላህ የተወሰነ ብዙ ነጥቦች እንደተነሱ ተስፋ አደርጋለሁ። እነሱም ሁለት ምዕራፍ ይኖራቸዋል። አንደኛው ዲናዊ ክፍሉ ነው፣ ሁለተኛው ደግሞ የሳይንሳዊ ክፍሉንም ሁለቱንም ያቀላቀለ ስለሆነ ይሄ ደግሞ ብዙ ተጠቃሚነት ይኖረዋል የሚለው ነው። እኔ አንዳንድ ጊዜ ቀናቶች ሲባል ቀናቶቹ ለማን ነው ድርሻ የተሰጡት የሚለውን ነገር ማየት አስፈላጊ ነው። አንዳንድ ወሮች ደግሞ ለአላህ Subhanahu Wa Ta'ala ከዓመቱ ክፍል ላይ የሚሰጡ መሆናቸውን ከኛ የህይወት ጉዞ ላይ ከኛ የህይወት ክፍል ላይ ኢቭን ከኛ ራሱም ከማንነታችን ጋር በተያያዘ ረመዳን ክፍል በማግኘታችን እኛ ላይ አላህ የደነገገው ድንጋጌ አለ። ይህም ደግሞ እውነተኛ ባርነትን የሚጠቁም ነው። ይህ ሁሉ ሐሳቦች በአንድ ሐዲስ ላይ የተንጸባረቁ ስለሆኑ እነሱን የተወሰነ ልጠቁም ብዬ ነው። ምናልባት ተነስተውም ይሆናል ወላኪን ቀለል ባለ መልኩ ለሰዎች በሚረዱ መልኩ
ለማቅረብ ሞክራለሁ። የመጀመሪያው ምንድነው ሐዲሱ የተዘገበው ያው ሷሂህ መሆኑ ይታወቃል። ኢማም አልቡኻሪ እና ኢማም ሙስሊም ሷሂህ ኪታባቸው ላይ የጠቀሱት ከአቢ ሁረይራ የተዘገበ ሐዲስ ነው። አላህ ሱብሓነሁ ወተዓላ ምን ይላል? ቃለ አላሁ ተዓላ ኩሉ ዐመሊ ብኒ አደም ለሁ ኢላ ሲያም ይላል። ነቢያችን እንዳስተላለፉልን ሁሉም ተግባር የሰው ልጅ ለእርሱ ነው የሚመዘገበው፣ ነገር ግን ጾም ሲቀር ይላሉ። ይህ ማለት ፈኢነሁ ሊ ጾም ለኔ ነው አላህ ሱብሓነሁ ወተዓላ ብሏል ማለት ነው። ስለዚህ ዓላማችን አንደኛው አላህን ልናስደስት የሚገባውን ስነ ምግባር መተግበር እንዳለብን ነው የሚያሳየው። እንዲሁም ደግሞ ይሄ ወሩ ለአላህ ሱብሓነሁ ወተዓላ ድርሻ የተሰጠ ከመሆኑ አኳያ አንዳንድ ቀናቶች ከሌላው ቀናቶች የበለጡ መሆናቸውን ያሳያል። በዚህ ወር ላይ ደግሞ ትልቅ የሆነ ቀን አለ። ይህም ደግሞ ለይለቱል ቀድር ተብሎ ይጠራል። እነዚህን ሁሉ ከአላህ ጋር ባለን ቁርኝነት የምናገኘው መሆኑን ነው የሚጠቁመው። ፈኢነሁ ሊ ወአነ አጅዚ ቢሂ ይላሉ አላህ ሱብሓነሁ ወተዓላ ብለው ነቢያችን ይነግሩናል። ጾም ማለት ያው ለኔ ነው፣ እኔ ደግሞ ለእርሱ በዚህ በጾሙ እኔ ነኝ ደመወዝ የምሰጠው ይላል አላህ ሱብሓነሁ ወተዓላ፣ ጀዛውን የምከፍለው ይላል። ወሲያሙ ጁነቱን ጾም ደግሞ መጠበቂያ ነው ብለዋል ማለት ነው። ልክ እንደ ጋሻ ሌላ ነገር የምንከላከልበት መጠበቂያ ነው። አንደኛ ትልቅ እድል መስፋፋቱ ምንድነው? የሰው ልጅ ትልቁ ጠላት ሸይጣን ከመሆኑ ጋር የሸይጣንን የምንታገልበት ብዙ ምዕራፎች ይኖሩታል። ወላኪን ግን የሸይጣን ታላላቅ የሆኑ የሸይጣን አቅም ያላቸው ሸይጣኖች የሚታሰሩበት ወር ከመሆኑ አኳያ የኸይር በሩ የተከፈተ ነው። ስለዚህ ይህን ቀን ከህይወታችን ክፍል ላይ ከተገኙ ቀናቶች መካከል የበለጠ ቦታ ልንሰጠው የሚገባ ቀን ነው። ያ ብቻ ሳይሆን ደግሞ አላህ ሱብሓነሁ ወተዓላ ከተለያዩ ነገሮች የሚጠብቀን የሆነ ቀን ነው ማለት ነው። ስለዚህ ጾም አንደኛ እንደ ጋሻ የሚያገለግል ነገር ነው። ወኢዛ ካነ የውመ ሶሚ አሐዲኩም ፈላ የርፉሱ ወላ ይስኸቡ፣ አንድ ሰው በቀኑ ዕለት ላይ በሚጾምበት ሰዓት አንድ አጸያፊ የሆነ ነገር ካልተናገረ ፈላ የርፉሱ የሚለው እሱን ነው የሚጠቁመው። ወላ ይስኸቡ እንዲሁም ደግሞ አጨቃጫቂ ጉዳዮች ላይ ካልገባ ከሰዎች ጋር ማህበራዊ ጉዳያችን ላይ ራሱ በምን አይነት መልኩ የምንቆጠብበት መሆኑን ነው የሚያሳየው። ከምግብና ከመጠጥ መቆጠብ ብቻ ሳይሆን ስነ ምግባራችን ከአላህ ጋር በወደደው መልኩ የሚቃኝበት ወር መሆኑን ይሄ ይጠቁማል። ስለዚህ ህይወታችን ላይ ልናመጣው የሚገባ ጉዳይ ነው ማለት ነው። አንደኛ ከሰዎች ጋር ባለን ስነ ምግባርም ከአላህ ጋር ያለን ስነ ምግባርም የተሟላ ሊሆን የሚገባበት ጥረት የሚደረግበት ወር መሆኑን ነው የሚያሳየው። ኢንሳበሁ አሐዱን አው ቃተለሁ ፈሊየቁል ይላል። አንድ ሰው የሰደበው ከሆነ ጥቃት የሚያደርስበት ከሆነ በመልኩ ደግሞ ማስተናገድ አለበት የሚለውን ደግሞ ሲጠቁሙ በተናጋሪ መልኩ በአንደበቱ ሰው ሊጎዳው የሞከረ ከሆነ በስድብ ምን ብሎ ይመልስ ነው የተባለው? ኢኒ ምርኡን ሷኢሙን እኔ ጾመኛ ሰው ነኝ ብሎ ይመልስ ማለት ነው። ማለትም ጾም ላይ መሆኑን ሊናገር ሊገልጽ ይገባል የሚለው ነው። ይህ ደግሞ በህይወታችን ላይ ብዙ ጥንቃቄ የምንወስድበት ከወራቶች መካከል መሆኑን ነው የሚጠቁመው። ነቢያችን በዚህ ላይ ይምላሉ ወለዚ ነፍሱ ሙሐመድን ቢየዲህ ነፍሱ በቁጥጥሩ በሆነችው ጌታ እምላለሁ ብለው ለኹሉፉ ፈሚ ሷኢሚ አጥየቡ ዒንደላህ ሚን ሪሒል ሚስክ ይላሉ። ጾመኛ ሆኖ ከአንደበቱ በጾሙ ምክንያት ትግል ላይ ያለ ምግብ በማጣቱ ምክንያት እንዲሁም ደግሞ ከረሃብ እንግልታት አንጻር የሚፈጠሩ አንዳንድ ጥሩ ያልሆኑ ነገሮች እንኳን ቢሆኑ ያ ትግሉ ሪሐል ሚስክ ከሚሰጠው በላይ አላህ ዘንድ ዋጋ ያለው ነው ይላሉ። ይህ ማለት ነው ያው አላህ ሱብሓነሁ ወተዓላ ከሆነ ደመወዙን የሚሰጠው አላህ ከጥሩ ሽታ የበለጠ መጥፎን ይመርጣል ማለት ሳይሆን፣ ነገር ግን የሰው ልጅ በዚህ አላህን ለማስደሰት በሚያደርገው ጾም ላይ የሚያደርገው ትግል ከሱ የሚመጣው ውጤት አላህ ዘንድ የረከሰ ቦታ እንደሌለው እንደውም ውድ መሆኑ ሲገልጹ ከሚስክ በላይ ሽታ ቦታ አላህ ዘንድ እንዳለው ይገልጹልናል ማለት ነው። ሌላው ጾመኛ ምን አይነት ደስታ አለው ሲባል ሁለት ደስታዎችን የተቀናጀ እንደሚሆን ይገልጽልናል። ሊሷኢሚ ፈርሐታን ይላሉ። ማለትም ለጾመኛ ሁለት ደስታ አለው አሉ። የፍረሁማ በእነርሱም በእርግጥም ይደሰታል። ምንድናቸው የጾም ደስታ ሲባል ኢዛ አፍጠረ ፈሪሃ ያፈጠረ ጊዜ ይደሰታል አሉ። ይህ ማለት ምንድነው? አካሉ ከምግብ የራቀ ከመሆኑ አኳያ አላህ ሱብሓነሁ ወተዓላ ያዘዘውን ትእዛዝ ከታዘዘ በኋላ እርሱም የሚሰጠውን ሲሳይ በዛ ሲመገብ ያ የሚያስደስተው ወቅት መሆኑን ይገልጻሉ ማለት ነው። ወኢዛ ለቂየ ረበሁ ፈሪሐ ቢጾሚሂ በዛም ሁኔታ ሆኖ ደግሞ ጌታውን የተገናኘ ከሆነ ደግሞ በጾሙ ደስተኛ ይሆናል ማለት ነው። ስለዚህ አላህ ዘንድ ተወዳጅ ደረጃ የሚያስገኝ የሆነ ነው የሚሆነው። በዚህ ላይ ደግሞ ግዴታ ሁለት ነገሮች ይኖራሉ። አንደኛው ከሌላው የራሱን ክፍል ሌሎች ላይ ለማካፈል በጎነትን ለማስተማር የሚያሳይ ወቅት መሆኑን ይጠቁማል። ሌላኛው ደግሞ በአካሉ ላይ በዚህ እንኳን ሁኔታ ላይ የተገኘ ህፃን ልጅ እንኳን ቢሆን ዘካተል ፊጥር የሚባለው ወይም ደግሞ በባርነቱ ሰዎቹ ላይ በኃላፊነት የሚጣል ከአላህ የመጣ ትእዛዝ አለ። ይህንን የሚፈጽመው ይሆናል ማለት ነው። ምናልባትም እንኳን የዛን አንድ ወቅት ካገኘ ረመዳን የገባ ወቅት ላይ ካገኘና ከዛ በህይወት እንኳን ቢሞት ከህይወቱ ቢያልፍ እንኳን ቢሞት ይህንን ነገር የሚፈጽመው መሆኑን ነው የሚያሳየው። ስለዚህ ጌታውን እንኳን ቢያገኝ
ደስተኛ የሚያደርገው ሁኔታ ነው የሚጠቁመው ማለት ነው። ከዚህ አንፃር ነገሮችን ማስተዋል አስፈላጊ ነው። የመጀመሪያው ቀልባችን ጋር ነው ትልቁ ነገር አላህ Subhanahu Wa Ta'ala የሚመለከተው ቀልባችን ከመሆኑ አኳያ ረመዳን ላይ ምንድን ናቸው ቀልባችን የሚያበላሹ ነገሮች የሚለውን አውቀው ሰው በእውቀት ሊጠበቅ ይገባል። የመጀመሪያው ምንድነው አላስፈላጊ ሆኖ መቀላቀሎች ናቸው ወይም ደግሞ ለዲንም ሆነ ለተለያዩ ስራዎች ለኸይር አማሎች የማያገናኙ የሆኑ አንዳንድ መቀላቀሎች እነርሱ ልብን የሚያበላሹ መሆናቸው ይጠቆማል። ሌላው ደግሞ በምግብ ላይ ድንበር ያለፈ የምግብ ዝግጅትም በዛም ደግሞ ራስን ለመመገብ አላህን ከመገዛት የበለጠ ትኩረት መሰጠቱ ተገቢ እንዳልሆነ ነው የሚያሳየው። ወላኪን ግን አመጋገቡ ሰፋ ያለ እንኳን ቢሆን ንያ መልካም ካሳደረበት ያ ነገር አስፈላጊ ሆኖ ሊገኝ ይችላል። ሌላው ደግሞ ብዙ እንቅልፍ የምናጣበት ጊዜ ነው የሚሆነው። ምክንያቱም ከህይወቶቻችን ላይ ጊዜያችን የምናሳልፍበት ነገሮች የሚጠቁም ነው የሚሆነው። ያ ደግሞ ከንቱ ምኞቶችን በመተው ከዱንያዊ ሐሳቦች መውጣትና አላህ ጋር ያለን ቁርኝነት ቢያንስ በአመት አንድ ጊዜ አስፈላጊ መሆኑን የሚጠቁም ወቅት ላይ መሆኑን ልንገነዘብ ይገባልና ከጾም የሚፈልገው ሁለቱን ያቀናጀ የህይወት መስመር መዘርጋት ነው። እስከዛሬ ድረስ በተለያዩ የህይወት ምዕራፎች ላይ ልንኖር እንችላለን። ወላኪን ግን ይሄ ጾም በመጣ ጊዜ ግን አንዳንድ ነገሮች ገደብ የሚደረግላቸው እንዲሁም ደግሞ አንዳንድ ነገሮች ደግሞ ይበልጥ ትኩረት ሊሰጣቸው የሚገባ መሆኑን ይጠቆማልና ቁርአን አንደኛው ደግሞ ትልቁ ትኩረት የሚሰጠው ጉዳይ ነው። እዚህ ጋር ቁርአን በመንቀራበት መጠቀም እንድንችል ከቁርአን ጋር ያለንን ስነ ምግባርና ሂደት ባለፈው ከተነሳው አንፃር የተወሰኑትን ወስዶ በህይወታችን ላይ ለማምጣት ጥረት መደረግ አለበትና ምናልባት ብዙ ወንድሞች ጉዳዩ ላይ ይጠቅሱታል። ወላኪን ግን ከግላዊ ሐሳብ የበለጠ ማህበረሰባዊ አቀፍና እንዲሁም ደግሞ ያ ነገር ደግሞ ወደ አላህ Subhanahu Wa Ta'ala ዘንድ ከመቃረብ አኳያ ሊቀኝ ይገባል ጾም እና ይሄ ነው ከኛም ሊጠበቅ የሚገባው የሚለውን ነገር ማስተዋል ይጠበቅብናል። አንዳንድ ጊዜ ነገሮችን ስንመለከታቸው የሚሰጡን ውጤት ካለን ከውስጣችን ቁርኝት ጋር ከመሆኑ አኳያ ልብን ማጥራትና ኢኽላስን ማሳመር ተገቢ ሆኖ እናገኘዋለን። ከዛ ውጭ ደግሞ ራሳችንን በአምልኮ ማድከም ለተለያየ ለዱንያ ቢዚ ሆነን እንደሰራነው በላይ ለአላህ ጋር ያለንን ግንኙነት ለማሳመር የግድ ጥረት የሚደረግበት ጊዜ መሆኑና እንደማንኛውም ተራ ቀን ነው ብሎ ሰው ማሰብ እንደሌለበት እይታዎቹ ራሱን አድማሱን መቀየር ያለበት የውስጣዊ ስነ-ልቦና ዝግጅት ሊያደርግ የሚገባበት ወር ነው የሚለውን ነው። በጣም ደግሞ አስገራሚው ነገር ከማህበራዊ ጉዳይ ግንኙነት አንፃር ሁሉን ነገር አላህ Subhanahu Wa Ta'ala ይመለከተኛል ብሎ ያላህ ፍራቻ በልቡ ሊገኝ ይገባል። ምክንያቱም ትልቁ ስንቅ የሚባለው አላህ Subhanahu Wa Ta'ala በቁርአን ላይ እንደተገለጸው فإن خير الزاد التقوى ነው አላህ መፍራት ነው ትልቁ ስንቅ ይላሉ። ይህን ደግሞ ነብያችን አለይሂ ሰላቱ ወሰለም የሄዱበት መንገድ ነውና ራሳችን በዚህ ልናስተምር ይገባል። ከጾም ይሄ በተለይ ትኩረት ሊሰጠው ይገባል ማለት ነው። ኢንሻአላህ ይህን ሐሳብ ጨርሻለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸኻችን ሸኽ ፈኽሩ የተለያዩ ትላልቅ ነጥቦችን አንስተዋል። ረመዳን ያለውን ፈዳኢል ለማሳየት ሞክረዋል። እንዴት መጾም እንዳለብንና ስንጾም መቆጠብ ያለብን ድርጊቶችን እንዲሁም አላህ ጋር የተወደደ ጾም ለመጾም ቀልባችንን መጠበቅ፣ ድንበር ያለፈ ምግብ አለመመገብ፣ እንቅልፍን መቀነስና በማላያን ጉዳዮች ላይ ጊዜያችንን አለማሳለፍ እንዲሁም ትልቁ ነገር ቁርአን እንደሆነ አሳይተውናል። እንዲሁም ደግሞ ልብን ማጥራትና ኢኽላስን ማሳመር ወሳኝ እንደሆነም አስገንዝበውናል። ከማህበራዊ ግንኙነት አንፃርም አላህ ያየኛል ብሎ መጥፎ ነገርን ከመስራት ልንቆጠብ ይገባል ብለው ረመዳንን እንዴት መጠቀም እንዳለብን ሰፋ ባለና በቢጣፍጥ አገላለጽ ገልጸውልናል። ሸኻችን ሸኽ ፈኽሩ አላህ ሀያታችሁን ያርዝምልን። ጀዛኩሙላህ ኸይረን። ከዚህ በመቀጠል አብዱ ቂያማ አብዱ ስለ ረመዳን ለውጥ። ሰላም አለይኩም አብዱ ይሰማል? ወአለይኩም ሰላም ሀቢቢ። እኔ አጠራርጌ 30 ሰከንድ አልፈጅባችሁም ስራ ላይ ስለሆንኩኝ ያው ኡስታዙና አላህ ሀያቱን ረጅም አላህ ያደርግልን። በቃ የሆነ አጣፍጠው ምናምን ያቀርቡልና ሁሉ ነገር ነክተውታል። በቃ መቀነስ መጨመር ያለበትን ነገር ነክተው አሳልፈውታል። እኔ በኖርኩበት ሶሳይቲ እሰማለሁ አይደል አብይ? ይሰማል ፈጠጠው። በኖርንበት ሶሳይቲ ያው ብዙ ነገር ያየነውም የታዘብነውም እንደ ራሴ የሚያሳልፍኩት ነገር ስላለ መቀነስ አለበት ብዬ ማስበው ነገር አለና ኢባዳዋን ከቀን ወደ ሌሊት የምንቀይርበት እሱንም ኢባዳዋን ያው
የታወቀች ናት። ሁላችንም ስሜትና ኢጎ የሚቀነስበት ጊዜ ነበርና ያ ሁላችንም አንተ ገብራትም ያው ሸይጣን ለነፍስያ ጥሎን የሚሄድበት ሰዓት ነው። ሸይጣን ለነፍስያ ጥሎን አደራ ብሎ የሚሄድበት ጊዜ ስለሆነ በዛ ሰዓት ከረመዳን በፊት ማንወደውን የቀጭቀጭ ፕሮግራም በጣም ነፍስያና ሸይጣን ተነጋግረው ፕሮግራም እንዳደርገው በቃ በዚህ ጉዳይ ወስውሷቸው ምናምን አይነት ተባብለው ይሄዱ ነው የሚመስሉትና ይሄ እንትናችን ረመዳን ላይ ይጨምራል እና እቺን ነገር ለመቀነስ መሞከርና እቺ ቀጭቀጭ ፕሮግራሟን ቀንሰናት ምክንያቱም በነጋታው ላይ ኢባዳ እኔ አልহামዱሊላህ ረቢል አሁን ካለሁበት አንፃር እንኳን ትንሽ አላህ ምርቶኝ ያቺን እንትን ለማለት በቅቻለሁኝ ያው ደግሞ ያቺን ለውጥኛም ስንጨምርበት የተሻለ ይሆናል ብዬ ስለማስብ እቺ ቀጭቀጭ ፕሮግራሟን ደግሞ ብንቀንሳት ረመዳን ላይ የተሻለ ነው ብዬ አስባለሁኝና ምክንያቱም ይሄ የሸይጣንና የነፍስያ ናቸው ትናንትና 5 የነበረችዋን ረመዳን ላይ 10 ታረጋዋል ያረጉታልና የዱዓ ወቅት ነው የእንትን ወቅት ነው በማለት ለሊቱን ሙሉ አዳር ቁጭ በማድረግ ቀኑን ያለ ኢባዳ እንድንተኛ የምታረግበት እንትን ስላለች ያው እዚህ ላይ ብንጠነቀቅ አሪፍ ነው እላለሁ። በተረፈ ደግሞ ከእናንተ ፕሮግራም መጨመር አለበት ብዬ ማስበው ያው ትላልቅ አሊሞች ትላልቅ ኡስታዞቻችን እናንተ ጋር እየመጡ ስለሆነ በተቻለ መጠን የጥያቄና መልስ ፕሮግራም ቢዘጋጅ ይሄ የዲናዊ መስአላዎች ቢዘጋጁ አሊሞቹ ባሉበት በተገኙበት ዲናዊ ማንም እዚህ ጋር ገስት ስር ያለ ህብረተሰብ በሙሉ ቁጭ ብሎ ገስት ላይ የገባው ኡስታዞቻችንን የዲን መስአላ ቢጠይቃቸው የሚል ሐሳብ ነው ያለኝና ጀዛኩሙላህ ኸይር ሸፈሩያ በጣም ነው የምወደው ማከብሮት አላህ ያቆይልኝ ጀማ ይሄን ይመስላል መርሃባሽ ወንድም አብዱልቂያማ ያለውን ሐሳብ ስለሰጠህን እጅግ አድርገን እናመሰግናለን ጀዛኩሙላህ ኸይረን በመቀጠል ሻሰን ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንደናችሁ እሱ ከመቀጠሉ በፊት አንዴ ማስታወቂያ እንትን ልበልና ነጃሺ ሚዲያ ያዘጋጀው አባው መሪ ቁርአኑ የልጆች የቁርአን ውድድር ተሰብስቦ አልቆ ቮት እየተሰጠነ ያለውና ድምጽ እየተሰጠነ ያለው በነጃሺ ሚዲያ የቲክቶክ ቻናል እንዲሁም በነጃሺ ሚዲያ የዩቲዩብ ቻናል ላይ ተለቋል። በዩቲዩብ ቻናሉ ላይ ገብታችሁ 6 የተለያዩ ልጆችን መምረጥ ትችላላችሁ። ቁጥራቸው እዛው ላይ ስላለ ቁጥሩን በኮሜንት ሴክሽን ላይ እንድታስቀምጡልን በትህትና እንጠይቃለን። እንዲሁም ደግሞ በነጃሺ ሚዲያ የቲክቶክ ቻናል ላይ 5 ልጆች አለ። አንድ ልጅ ድምጽ እንድሰጡ እሱንም እንዲሁ ለማስታወስ እንሞክራለን። እንዲሁ ደግሞ የፊታችን እሁድ ኢንሻአላህ አላህ ካለ የተለየ ዝግጅት አዘጋጅተን እንጠብቃችኋለን። የአባይ ዑመር የቁርአን ውድድርን መዝጊያ የምናደርግበት እንዲሁም ደግሞ ለረመዳን ስንቅ የሚሆነንን ጥሩ ትምህርቶችን በሼኾቻችን በኡስታዞቻችን የምንማርበት ግጥም መነባልብ እንዲሁ የተለያዩ ዝግጅቶች የሚኖሩበት እንዲሁም ደግሞ የተለያዩ ሰርፕራይዝ የሆኑ መሻይኾች ይመጣሉ። ከዛም ባሻገር ደግሞ ለእናንተም ለተሳታፊዎች የሚሆን ሽልማቶች ጥያቄና መልስ ይኖረናል። ኢንሻአላህ ተዓላ አሪፍ ጊዜ እንደምናሳልፍ ተስፋ እያደረግን ሁላችሁም እንዳትቀሩ ለማለት እንወዳለን። 3 ሰዓት ላይ ምሽት ላይ ነጃሺ ሚዲያ የቲክቶክ ቻናል ላይቭ ላይ እንገናኛለን ማለት ነው ኢንሻአላህ። ሻሰን ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ መድረኩ ለእናንተ ነው። ለውጥ በረመዳን እንዴት ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለውጥ በረመዳን እንዴት ይታያል? እንዲሁም ደግሞ እስከዛሬ በመጣንባቸው ፕሮግራሞች ላይ ያላችሁ አስተያየት ምን እንደሚጨመር ምን ይቀነስ ወይም ደግሞ ምን ይስተካከል የሚለውን አያይዛችሁ ትነግሩናላችሁ ማለት ነው። መድረኩ የእናንተ ነው። ሻሰን ሰላም መርሐባ ሰላም አለይኩም ያ ጀማ ቢስሚላህ። እንግዲህ ምለው ሁሉም በረመዳን የተባለው ሁሉም መሻይኾቻችን ጠቅሰውታል። ያው በኢባዳም በርታ በዛው ውስጥ ኢቃማ አላህ እንዲሰጠና መክራቸዋለሁ። ቀኑም በኢባዳ ሌሉም ሁሉንም ለመጠቀምና በዛው ዘውታሪ ለመሆን በዱዓ በርታ እላለሁ። እንግዲህ ደግሞ በዚህ በነጃሺ በመሰጡና ነገር ብዙ ነገራቶችን ተጠቅመናል። ያው አንዳንድ ነገር የምትጨምሩት ካላችሁት በቴሌግራም የሆነ ነገር ቁርአን ምናምን ኪታቦችን ታስጀምሩ ደስ ይለናል። በዚሁ ቀጥሉበት፣ አላህ ያበርታችሁ እላለሁ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሻህሰን ለሰጣችሁን አስተያየት እንዲሁም ለመከራችሁን ምክር ኸይር ጀዛችሁን አላህ ይክፈላችሁ። የቴሌግራም ቻናል በነገራችን ላይ የቴሌግራም ቻናል አለን። ነጃሺ ሚዲያ የቴሌግራም ቻናል እስካሁን ደርስ አልጀመርንበትም። በእርግጥ ግን ሼኻችን ሸፈኽሩ የራሳቸው የቴሌግራም ቻናል አላቸው። እሱንም እንድትቀላቀሉ እንዲሁም ለማስታወስ እንወዳለን። እዛ ላይ ደርስ እየሰጡ ነው። ቀለል ያለ በጣም በሚገርም ሁኔታ ነው ያስተማሩ ያሉት። አጭር ነች፣ በጣም ጥር ምጥን ያለች ወሳኝ የሆኑ ፖይንቶችን ነው እያነሱ ያሉትና እሱንም ሄዳችሁ እሳቸውንም እንድትቀላቀሏቸው እንዲሁም ደግሞ የነጃሺ ሚዲያ የቲክቶክ ቻናል የኡስታዝ አብዱልሐሚድ የሸፈኽሩን የኡስታዝ ኢሳን እንዲሁም ደግሞ የኔንና የማሽን የቲክቶክ ቻናል በተቻላችሁ መጠን ኮፒ ሊንክ እንድታደርጉ ወይም ባስታውሳችሁ ጊዜ ወይም ደግሞ በተመቻችሁ ጊዜ ኮፒ ሊንክ ማድረጋችሁን አትዘንጉ። አንዳንድ ጊዜ ስራ ላይ ስንሆን ይሄ አካሄዳችን የማይመቻቸው ሰዎች እየገቡ ሪፖርት እያደረጉብን ስለሆነ ቫይራልም እንዳይወጣ እንዲሁም ደግሞ ኡስታዝ ኢሳ ጭራሽ መግባትም ላይ መግባትም እስኪያቀታቸው ድረስ በጣም ቤታቸውን ሪፖርት አድርገውባቸዋል በተፈጠረው ምክንያት ማለት ነው። ይህን ለማስታወስ ወዳለው ጁንዱ ራህማን ይሰማል። ሰላም አለይኩም በድጋሚ ይሰማል። እንዴት ናችሁ? መርሃባ የምትበል ነገር አለ? የኔ ድምጽ ይሰማል? ይሰማል። በረማ ተቀባለ ይሰማል። መርሃባ የኔ ይዘት ያው ከኢልም የለንበትም፣ ግን ኖርማሊ ብዙ ጊዜ ምንድነው ረመዳን ይመጣል። ረመዳን ይመጣና ሰዎች ሳይቀየሩ ያልፋሉ ነው የምናየው ነገር ማለት ነው፣ እኛንም ጭምር አብዛኞቻችን። እና ይሄ ደግሞ ርዕስ ውይይቱ ለውጥ በረመዳን እንዴት ማምጣት እንችላለን በሚል ላይ ስለሆነ እኔ አብዛኞቻችን ልንለወጥባቸው ያልቻልናቸው ብዬ ያሰብኩትን ነገር ነው ማቀርበው። ከዛ ውስጥ አንደኛው ምንድነው የመጀመሪያው ጥያቄ ረመዳን ሲመጣ ረመዳን ራሱ የሆነ ማሽን አይደለም የሚቀይር ነገር ምንድነው እኔ ራሴ ይሄ ረመዳኑን ትተን ልኖረው የምፈልገው ህይወትን እየኖርኩኝ ነው ወይ በዱንያም ሀያት ከአላህ ጋር ባለንም ሀያት ዲናም ህይወታችን ያህን ልኖረው የምፈልገውን ህይወት እየኖርኩኝ ነው የሚሆን መጠየቅ በደንብ ያስፈልጋል። ምክንያቱም ለመለወጥ ያልተዘጋጀ ነገር አላህም እኔም አልቀይረውም ብሏል። ስለዚህ ለመለወጥ ራሱ ረመዳን መጣ ዝም ብሎ ማሽን አድርጎ የሚቀይረን ነገር ስላልሆነ እኔ አላህ ፊት ስቀርብ ያህ የማያሳፍረኝ ሰው ነኝ ወይ አሁን ያለኝ ሀያት እና ያን ሀያት ላይ ጉድለቶቼ ምንድናቸው? ያን ደግሞ ካልሆንኩኝ ራሳችንን መጀመሪያ ማስተዋል፣ ሰላታችን ላይ ያለንን አቋም፣ ኢልም ላይ ያለንን አቋም፣ ከሰዎች ከማህበረሰባዊ ግንኙነቶች ጋር ያለንን አቋም፣ ከሰዎች ጋር ያለኝ ምላሴ ምንድነው ሁኔታዬ፣ ከነዚህ ነገሮች ሁሉ አልፎ ደግሞ እኔና ስልኬ ብቻ ስንገናኝ ራሱ ያለኝ ህይወት ምንድነው ብለን መገምገም። ያው እኛ ሰዎችን ብንሸውድ አላህን አንሸውድም። መለወጥ እንፈልጋለን ወይ ስንል ለምንድነው ያ ብቁ ሰው ያልሆንኩት ብለን ራሳችንን ማስተዋል። በዱንያዊ ጉዳይ ሊሆን ይችላል። ለምንድነው ሰክሰስፉል ያልሆንኩት ብለን ራሳችንን ማየት። የምንፈልገው ያ ሰው ሰክሰስፉል ሰው ላይ ነን። በዲንስ የምንፈልገው ከአላህ ጋር ያለ ኻልቃችንም የምንፈልገው ሰው ነን ብለን መጀመሪያ ያህን ራሳችንን ማስተዋል ይቀድማል ብዬ አስባለሁ። ከዛ በኋላ ወደ ድክመቶቻችን መሄድ። ድክመቶቻችንን ስንለይ የምንፈልገውን መልካም ሰው እንዴት መሆን አለብን ብለን ማየት እንጀምራለን። ለምንድነው ይሄን ያልሆንኩት ስትል ስንፍና አለብኝ። በኢልም ላይም ሊሆን ይችላል፣ በስራ ላይም ሊሆን ይችላል። ክፉ ጓደኞች አሉኝ ወይ? እነዛን ማጥናት ያስፈልጋል። ወደ መስጂድ ማይመሩኝ፣ ወደ ስራ ማይመሩኝ ሰዎች አሉ ወይ? እንዲሁም ረጅም ሰዓት በሶሻል ሚዲያ ስልክና ሶሻል ሚዲያ ላይ ያበዛለሁ ወይ? ይሄን ነገር ማብዛቴ በህይወቴ ላይ ለውጥ እንዳያመጣ የምፈልገውን ያን ሰው እንዳልሆን አድርጎኛል ወይ? እነዚህን መስራት አለብን። ተደጋጋሚ ኃጢያቶች ሊኖሩ ይችላሉ ምናቃቸው በእኛና በአላህ መካከል ያለው ያን ተደጋጋሚ ኃጢያት መለየት፣ የኃጢያት ኃጢያት መለየት። እነዚህ እንዲሁም ደግሞ የህይወት እቅድ አለኝ ወይ? የ6 ወር እቅድ አለኝ ወይ? የአመት እቅድ አለኝ ወይ? ህይወት ላይ እቅድ አለ ወይ?
ያን ነገር ቼክ ማድረግ እነዚህን ነገሮች መጀመሪያ የምንፈልገውን ሰው ህይወት ከዛ በኋላ ደግሞ ድክመቶቻችንን ምንድነው ብለን ነቅሰን ማወቅ የምንፈልገውን እና ህይወት እንኖር ያደረጉን ነገሮች ደግሞ ካሉ ከነዚህ ውስጥ እነዛን ነገሮች ማስወገድ ድክመቶቻችንን ልክ ይሄን ነገር ስናስወግድ ምንድነው የሚሆነው ክፍት ቦታዎች ይኖራሉ ሰው የሆነ ነገር ካላጎደለ አዲስ ነገር አይገባም ጎዶሎ በሌለበት ነገር መጨመር አይቻልም ስለዚህ እነዚህ መጥፎ ነገር ያልናቸው ነገራቶች ማውጣት ካወጣን በኋላ ነው ወደ ምንድነው ምንገባው አዳዲስ ወደምንተገብራቸው አላህ ፊት ስንቆም አያሳፍረኝም እኔ አላፍርም የምንለውን ሀያት የሚኖር ሰው ለመሆን እቅዶችን እናወጣለን ማለት ነው ከዛ በኋላ ልክ ይሄን ስናይ የቀን እቅድ ሊኖርን ይችላል በ24 ሰዓት ውስጥ ሰላቶች አሉ ሰደቃዎች ልናደርግ እንችላለን ከተለያዩ ማህበረሰቦች ጋር ያለን ነገር በተለያየ ነገር በቃ የ24 ሰዓት እቅዶችን እናወጣለን ማለት ነው ተግባራዊ ላይ እናረጋዋለን ይሄን እቅድ የአምስት ወቅት ቁርአን መስገዶችን ኃጢያታችንን መቆጣጠር ሰደቃ ማድረግ እስቲግፋር ማብዛቶቹን የ24 ሰዓት ፕሮግራም እናወጣለን ረመዳን ላይ ቀጥሎ ደግሞ በሳምንት እቅድ እንነድፋለን ለምን እነዛ ሐሳቦች እነዛ እኛ ጋር የነበሩ ነገሮች ስለሆነ እዛ ጋር ይሄን ህይወት እንዳንኖር ያደረጉን እነዛን ነቅለን ካወጣን በኋላ የአንድ ቀን እቅድ እናወጣለን ከዛ ሳምንታዊ እቅድ ሊኖረን ይችላል በሳምንት አንድ መስጂድ ላይ ትምህርት ለመስማት ልንሄድ እንችላለን በሳምንት አንድ ጊዜ የኢማን ውይይት ልናደርግ እንችላለን ከዛ ድክመቶቻችንን ደግሞ መቀነስ ከድክመቶቻችን ውስጥ ካሉት ውስጥ ደግሞ በየሳምንቱ ይሄን ቀንሻለሁ ይያለን ድክመት የምንቀንስበት እንዲሁም ደግሞ ጥሩ አዳዲስ ልማዶችን ደግሞ የምንጨምርበት በጣም ሰውየው ጫት ሚቀም ረጅም ጊዜ የሚያሳልፍበት ከሆነ ድክመቱን ይቀንሰዋል ይሄን ስትቀንስ ደግሞ ፍሪ ስፔስ ሲኖር ደግሞ ጂም መስራት ሊሆን ይችላል የተለያዩ ሙሐደራዎችን መሳተፍ ሊሆን ይችላል እነዚህን ነገሮችን መጨመር ከዛ የአንድ ወር እቅድ ደግሞ ማውጣት መጽሐፍ ማንበብ በአንድ ወር ውስጥ አንድ መጽሐፍ ለማንበብ ሊሆን ይችላል የመጽሐፍ ማንበብ ከእንደገና ክፉ ልማዶችን ሙሉ ለሙሉ ደግሞ የምንተውበትን ሂደት ሊሆን ይችላል ጥሩና አዳዲስ ጓደኞችን ልንፈጥር የምንችልበት ነገር ሊሆን ይችላል እና ህይወታችንን ደግሞ ማሰብ ማስተንተን መገምገም ምንድነው እየሆንኩ ያለው እቅድ አለኝ በእቅዴ መሰረት ይሄን ያህል ሄጃለሁ ወይ የሚሉ ነገራቶችን ህይወታችንና ራሳችንን የምንገመግምበትን ሂደት ማድረግ በወር ውስጥ ልክ ይሄን ስናደርግ ረመዳኑ ገባ አንደኛ ችግሮቻችንን አውቀናል አላህ ፊት ነገ የሚያቀርበንን ሰክሰስፉል በዱንያም እንዳንሆን ያደረገን ነገር አውቀናል ከዛ በኋላ ድክመቶቻችንን ለየተን አውጥተናል እነሱን ያስወገድን ነው ልክ እነሱን ደግሞ ልክ አይደሉም ብለን ስናስብ ረመዳን ነው በዛ ረመዳን ውስጥ ማይሰሩ ማዕሲያዎች ሊኖሩ ይችላሉ በአንድ የሰው ልጅ ማዕሲያ ወንጀሉን ቶሎ ላይቶ ይችላል ግን ረመዳን ሲገባ ወዶ ሳይሆን በግዱ ስለሚተው ልክ ይሄን ግን አቅደን ስናመጣ ልክ እነዛን ስተዎች በነዛ ፋንታ ግን የምንሰራቸው ነገሮች ለረመዳን ብቻ አይደለም ከረመዳን በኋላም ህይወታችንን ልናስተካክለው ነው ዛሬ ለረመዳን ለማስተካከል ሳይሆን ከረመዳን በኋላ ያለው ራሳችንን አዘጋጅተን በዛ ውስጥ ቀርጸን ለመሄድ ነው አይበለውና አሁን የተለያዩ ሰዎች ይሄን ረመዳን ሳያገኙ ይሄዱ አሉ አሁን ረመዳኑን አላህ ገጥሞ የምንገባ ከሆነ እነዚህ ነገራቶች አቅደን ስተቶቻችንን ነቅሰን አውጥተን ተስተካክለን የሚቀጥለው ረመዳን እንኳን በሐያት ባልኖር ግን በዚህኛው አላህ ፊት አሁን ያለኝን ህይወት ስቀርብ የማፍርበትን ማንነት ሳይሆን የምፈልገውን አይነት እንኳን በትንሹም ቢሆን ሊቀርጸኝ የሚችል ነገር አድርጌበት በዛው ከረመዳኑን በኋላ ደግሞ ያንን ሐያት እየኖርኩኝ እንኳን መሄድ አለብኝ ወደ አላህ እንኳን ቢሄድ ብለን መዘጋጀትና ማመን መጀመሪያ ሰውየው ሲዘጋጅ ለመስተካከል ነው የሚስተካከለውና አብዛኛው ጊዜ የምንሸወደው ምንድነው ረመዳኑ ይገባል ረመዳኑ ራሱ ዝም ብሎ የሚያስተካክለን ነው የሚመስለው ነው በቃ ግን ምንድነኝ ይሄን ነገር በደንብ አጽንተን በዱንያም በዱንያዊ በእስላማዊ ጉዳዮች ላይ ያለን ነገር አይተን ችግራችን ምንድነው የሚለው ነገር እንድናስተካክል ለመጠቆም እወዳለሁ ኢንሻአላህ ያው እኔም እስከዛሬ አልተጠቀምኩበትም ዘንድሮ ግን ኢንሻአላህ በዚህ ሁኔታ ውስጥ አሳልፌ ራሴን እቀርጻለሁ ብዬ ያሰብኳቸው ነገሮች ስለሆኑ ለሌላው ለማካፈል ነው ከናንተ ተሽያ አይደለም አፉ በሉኝ ለራሱ ለውጥ ለማምጣት የፈለገበትን መንገድ እንዲሁ አካፍሎናል ራሳችንን መገምገም ይገባናል ሲል
መልእክቱን አስተላልፈዋል። ድክመቶቻችንን ማየትና ማስተካከል ይገባናል። ጥንካሬዎቻችንን ይዘን መቀጠል፣ ከራሳችን ጋር ሂሳብ መስራት ይገባናል ሲል ገልጾልናል። በረመዳን ያዳበርናቸውን መልካም ባህሪ ከረመዳን በኋላም ይዘን መዝለቅ ይገባናል ሲል ምክሩን አስተላልፎልናል። ረመዳኑ ሳይሆን ራሳችን ለውጥ የምናመጣው ረመዳን ሳይሆን ለውጥ የሚያመጣልን ሲል መልእክቱን አስተላልፏል። ጀዛኩሙላህ ኸይረን ላስተላለፍከው መልእክት ለአጋራህን ሐሳብ እንዲሁም ስለተሳተፍኩ ሁሉ እናመሰግናለን ለማለት እወዳለሁ። አሁንም ማስታወቂያውን ለማስደገም ያክል አቡ ኡመይር የልጆች የቁርአን ውድድር እየተካሄደ ነው ያለው። ልጆች ኮሌክት ተሰብስበው አልቀዋል። አሁን ድምጽ እየተሰጠ ነው ያለው። ምናልባት አዳዲስ ካለን የመጣን የነጃሺ ሚዲያ የቲክቶክ ቻናል እና ነጃሺ ሚዲያ የዩቲዩብ ቻናል ላይ ሄዳችሁ ድምጽ እንድትሰጡ ስንል በትህትና እንጠይቃለን። ነጃሺ ሚዲያ የዩቲዩብ ቻናል ላይ 6 የተለያዩ ህፃናትን መምረጥ ይቻላል። እንዲሁም በነጃሺ ሚዲያ የቲክቶክ ቻናል ላይ ደግሞ አንድ ልጅን በአንድ ፖስት ላይ አንድ ልጅን ብቻ መምረጥ ይኖርብናል ማለት ነው። ከዛ በተረፈ ነጃሺ ሚዲያ የቲክቶክ ቻናልን ፎሎ ማድረግ እንዲሁም ነጃሺ ሚዲያ የዩቲዩብ ቻናልንም ሰብስክራይብ ማድረግ እንዳትረሱ። እንዲሁም የሼኻችን የሸፈኹን የኡስታዝ ኢከምን የሼህ አብዱል ሐሚድን እንዲሁም የወንድም ማሽን የኡስታዝ ኢሳን ቻናሎች ፎሎ ማድረግ እንዳትረሱ። በዛው ደግሞ ኮፒ ሊንክም እያደረጋችሁ ቀጥሉ። ከዚህ ሌላ ደግሞ በተረፈ ደግሞ የፊታችን እሁድ የአቡ ኡመይር የቁርአን ውድድር መዝጊያ ፕሮግራም ይኖረናል። እንዲሁም ረመዳንን በደስታ የምንቀበልበት ልዩ ፕሮግራም አዘጋጅተንላችኋል። በዛ ፕሮግራም ላይ ሁላችሁም እንድትሳተፉ ተጋብዛችኋል። እንዲሁም ወዳጅ ዘመዶቻችሁንም ብትጋብዙልን ደስ ይለናል። የተለያዩ ፕሮግራሞችን እዛ ላይ አዘጋጅተናል። ለነፍሳችን የሚጣፍጡ ለቀልባችንን የሚያረጥቡ ልዩ ምክሮች ይኖሩናል። በመሻይኾቻችን ይዘንላችሁ እንቀርባለን። የተለያዩ መሻይኾችን ጋብዘናል። ከዛም በተረፈ አቡ ኡመይር የቁርአን ውድድሩን አሸናፊ የምንለይበትና ሽልማት የምንሰጥበት ከዛም ባሻገር ግጥም መጣጥፎች መነባነቦች የሚኖሩን ይሆናል። ከዛም በመቀጠል ሽልማቶች ለእናንተ ለተሳታፊዎች የሚሆን ሽልማቶች ጥያቄና መልስ ይኖረናል። ካርድም የሞባይል ካርድም መሞላ ይሆናል። በአጠቃላይ ለየት ያለ ፕሮግራም እንደሚኖረን ተስፋ እናደርጋለን። ሁላችሁም እንዳትቀሩ ለማለት እወዳለሁ ማለት ነው። ወንድም አሚር ሰላም አለይኩም ወራህመቱላሂ ይሰማል? ሰላም ወራህመቱላሂ ወበረካቱሁ። አማናችሁ? አማን አልሐምዱሊላህ ረቢል ዓለሚን። ለውጥ በረመዳን ብለን መተናል። እንዲሁም በፕሮግራማችን ላይ እስከዛሬ በተጓዝንበት መንገድ ምን ይጨመር ምን ይቀነስ የሚለውን አስተያየቶች እየተቀበልን ነው። ከዛም ባሻገር አንድ ሐሳብ ልትከልና መድረኩን ላንተ ሰጣለሁ። የሼኻችን ሸፈኽሩ ቴሌግራም ቻናል ከስር ጽፈንላችኋል። እዛ ላይ ሄዳችሁ ጆይን አድርጓቸው። የተለያዩ ምክሮችን ትምህርቶችን እዛ ላይ ደርሶች ተጀምረዋል። በጣም አጭር ደቂቃ ነው እያንዳንዱ ደርስ የሚለቀቀው። በጣም በሚጣፍጥ በጣም ወሳኝ ፖይንቶች ናቸው የሚነሱትና ብትቀላቀሉ ሁላችሁም ትጠቀሙበታላችሁ የሚል ሐሳብ ለማካፈል ወዳለው። ወንድም አሚር መድረኩ ያንተ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አማናችሁ? ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? መርሐባ። ለውጥ በረመዳን ያው ብዙ ሀሳቦች ተነስተዋል ብዬ አስባለሁ። ከመግባቴም በፊት ያው ከገባሁም በኋላ ብዙ ሀሳቦች ተነስተዋል። ምናልባት እንደው ለመሳተፍ ያህል ማንሳት የምፈልገው እኔ ያው ረመዳን ብዙ ለውጥ ቢጠበቅበት ወር ነው እና በጣም ግን መለወጥ አለብን ብዬ ማስበው የመጀመሪያው ነገር ቢያውን ብንለውጠው። ምክንያቱም የሰው ልጅ ያው እንደሚታወቀው የቢያ ውጤት ነውና ቢያውን ብንለውጠው በተለያዩ እንትኖችን ብናየው ማለት ነውና ሐታ አሁን ሰይዲ ዑመር ረዲየላሁ ዐንሁ ረመዳን ሲገባ ሐታ መስጊዶችን እንኳን የተለያዩ መብራቶችን እንኳን እየጨመሩ እና የተለየ ነገር ለማድረግ ሙከራ ያደርጉ ነበርና ረመዳንን እኛም እይታችን ራሱ ከሌላ ወር የተለየ ነገር በተለያዩ መንገዶች የተለያየ አድርገን የምናስብበትን መንገዶች ብንል እና ደግሞ ሌላው ደግሞ በማውራት ደግሞ ራሱ ረመዳን ስለ ረመዳን ከቤተሰቡ ጋር ከምንገናኘው ሰው ጋር የረመዳንን ፈዳኢሎች በማንሳት በማለት ረመዳን የሚመስልበትን ቢያ መፍጠር እና በደንብ በተለይ ቤት ታሊም ላይ ቤት ላይ
በደንብ መስራትና ይሄ አሁን ቢያው መቀየር ያለው ላይ ቤትም ላይ በደንብ እንትን ማለት በተለይ አሁን ይሄ ነገር ታዳጊዎች ላይ ልጆች ላይ ምናምን በጣም ትልቅ ተጽዕኖ አለው ብዬ አስባለሁና አሁን ይሄ ልክ እንደዚህ አይነት ቢያዎችን ምንያምን ሲያዩ ለረመዳን የሚሰጣቸው እንትን ቪው በጣም በቃ ገራሚ ቪው ነው የሚሆንላቸው ለልጆችና እንደዚህ አይነት ነገሮች ቤቱ ፋሲል ምን ሲል ይሄ ራሱ ትልቅ ተጽዕኖ አለው ብዬ አስባለሁና ቢያውንም በደንብ መቀየር እንዳልነው ደግሞ በደንብ ደግሞ እንደዚህ ስለ ረመዳን ፈዳይሎችን በማለት በየእንትኑ ማንሳት ይሄም ራሱን የቻለ እንትን ይኖረዋል ብዬ አስባለሁ። ሌላው ደግሞ እንደ ጀማዓ ደግሞ በጣም እንትን የሚለው ይሄ ጀማዓ ረመዳን ላይ የሚሉ የጀማዓ ተርቲቦችን እንደ አዝካሮች የመሰሉ እነዚህ ነገሮች ራሳቸው ረመዳን ትልቅ ሰው ረመዳን ውስጥ ነው የሚለውን ነገር በደንብ ፊል እንዲያደርግ ያደርጋል ብዬ አስባለሁና ከምንም በላይ መስራት አለብን ብዬ ማስበው ይሄ ቢአም ላይ ነውና እሱ ላይ በደንብ ብንሰራ ራሳችንም ላይ ደግሞ ምን ትኩረት ብናደርግ ማለት ይሄ ረመዳን እንደምናውቀው ፕሮግራም የሚያደርገን እንትን ነው እና ይሄ ወደ ፕሮግራም ለመግባት እንትን ማለት ሰዓታችን ምን ላይ ነው እያሳለፍን ያለነው እንትን የሚለው ካወቅን በጣም እንጠቀምበታለን ብዬ አስባለሁ። والله አለም ይሄን ይመስላል። ያው በፕሮግራሙ ላይ ይሄ ጨምር ይሄ ቀነስ ብሎ አሁን ላይ ምንም ነገር የለም። በጣም እንደኔ ተመችቶኝ ነው ያለው። ይሄን ይመስላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም አሚር የዘወትር ተሳታፊያችንና የፕሮግራማችን ደጋፊ ነው። ለሰጠን አስተያየት ጀዛኩሙላህ ኸይረን። ትንሽ እንረፍ መሰለኝ። ኡስታዝ አብዱልሐሚድ አላችሁ? ያዘል ጀላሊ ያዘል ጀማሊ ያዘል ጀላሊ ያዘል ጀማሊ صل وسلم على سيدي الأرسال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال الحمد لله في كل الأحوال بارئ المخلوق وكذا الأفعال صل وسلم على سيدي الأرسال والشكر له من كل النوالي محبوب قلبي صفوة الأرسال صل وسلم على سيدي الأرسال قد اكتحلت بنور الكمال أشرق الذات بغير مثال صل وسلم على سيدي الأرسال جواد اليدين طلعته الأنوار محط الأسرار لكل الأبرار مغرب الشمس من ذات الجلال أحسن الأنام في كل المرام جنة الأحباب بغير زوال حار العقلاء بذاك الجمال بهجة الكونين برقي العينين عدم الشبه من عتو الجمال عند ذكرك جذبة الوسال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال جمال الهادي ساكن طيبتي هل تتركني بقوم الغربة
أجل الوصف بغير سؤال أول المخلوق في بدء الوجود نجاة الهدي من شر الثمود عالم النور كالتفسير كمال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال مقصود الكبرى لأهل الشهود كرسي التائي للنور التجريدي أطلب منك برمز الدلال زينة الحضرة سلطان الزوار في كراسي وبيتي المعمور أول النظام عالم المثال خلة الخليل خلة الجمال لذة موسى في طور التجلي دعوة عيسى محمود الوصال ولا تتركني في قومي الطغاة كن حاجزنا في ترك العساة فتح حماك بغير زوال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال فاسقي كأسك لكل شعور أسكر الروح في أرض الحضور صلى الله عليك بوزن الجبال وصلاة الله ومع السلام يدم عليك بغير صرام ما مال الروح أرباب الوصال مع آله إمام الهداة وصحبة الله كوكب الجهات ما مد البكور بقيد الأسال نسأل الله البر الوهاب فتح مبين وباب الآداب رضاك المقصود بعين اتصال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال ጀዛኩሙላህ ኸይራን ኡስታዝ አብዱልሐሚድ እንደተለመደው ሁሉ ጊዜ እንደሚያደርጉት ሁሉ በዚህ የሚያምር ድምጻቸው በቀልብ የሚያረሰርስ መንዙማቸውን አቀርበውልናል። ጀዛኩሙላህ ኸይራን። በድጋሚ ነጃሺ ሚዲያ ያዘጋጀው የቁርአን ውድድር እየተካሄደ ነው ያለው። አሁን ለማስታወስ ያህል ሁላችሁም ድምጽ እንድትሰጡ ስንል በትህትና እንጠይቃለን። ነጃሺ ሚዲያ የቲክቶክ እና የዩቲዩብ ቻናል ላይ ሄዳችሁ ድምጽ መስጠቱን እንዳትረሱ። እንዲሁም እሁድ ዕለት ልዩ ዝግጅት አዘጋጅተናል። ሁላችሁም እንዳትቀሩ። የአባ ዑመር የቁርአን ውድድር ፍጻሜ የሚስተናገድበትና ሽልማቱ የሚሰጥበት እናንተም ተሳታፊዎች የምትሸለሙበት የተለያዩ ለቀልባችን ምግብ የሚሆኑ መልእክቶች የሚተላለፉበት ግጥም መነባነብ የሚኖርበት ፕሮግራም ይሆናል ኢንሻአላህ። ሁላችሁም በነጃሺ ሚዲያ የቲክቶክ ቻናል ላይ 2-3 ሰዓት ላይ እንዳትቀሩ። ወዳጅ ዘመዶቻችሁንም ብትጋብዙልን ደስ ይለናል። እንዲሁም የሸፈኽሩን የሸህ አብዱልሐሚድን የኡስታዝ ኢከምን የኡስታዝ ኢሳን እንዲሁም የወንድም አሻን ቻናሎች ፎሎ ማድረግ ኮፒ ሊንክ ገብታችሁ ቤታቸው ላይ ኮፒ ሊንክ ማድረግም እንዳትረሱ።
ለማለት እንወዳለን። አንድ ሁለት ሰው ሐሳብ ልቀበልና ከዛ ሸፈኽሩ በማጠቃለያነት የሚሉን ነገር ካለ እሳቸውን ጋብዤ ወደ መጠቅለሉ ይሄዳለሁ ማለት ነው። ሰላም አለይኩም ወንድማችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ተሰጣጣ አፍያ ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ለውጥ ረመዳንን መቅረብ ምክንያት በማድረግ ለውጥ በረመዳን ብለን ሐሳብ ይዘን መተናል። እንዲሁም እስከዛሬ በመጣበት መንገድ ጉዞ የሚጨመሩ የሚቀነሱ ካለ በፕሮግራማችን ላይ አስተያየት እንድትሰጥ እጋብዛለሁ። መድረኩ ያንተ ነው ማለት ነው። ያው ረመዳን ራሱ የሆነ ረህመት አለው። በዛ ረህመት ደግሞ ሁሉም ሰው ይለወጣል ብዬ አስባለሁ። እንደራስ የመለወጥ ሐሳቦችን አንዳንድ ሐሳቦችን በራሳችን ላይ የምናደርገው ተፎክር ይኖራል። በፕሮግራማችን ላይ ደግሞ ያለው ነገር የበለጠ ጠንክሮ እንዲቀጥል ነው። በበለጠ በአማረ ሁኔታ ብዬ ነው የማስበው። ወላሂ አለም። ጀዛኩሙላህ ኸይረን። እሺ ወንድም ማንበቢስት ሁሉ ጊዜ ፕሮግራማችንን ስለምትደግፍ እንዲሁም በሁሉም ነገር ላይ ከጎናችን ስለቆምክ ጀዛኩሙላህ ኸይር እናመሰግናለን። ሸፈኽሩ ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ ሼኻችን የሆነ ነገር ለመዝጊያ የሚሆን ንግግር ብታደርጉልን ወይም ምክርም ያልተጠቀሰ ነገር ካለ ወይም መጨመር ካለባችሁ የሆነ ነገር መድረኩን ለእርሶ ልስጦት። እሺ ሹክራን ጀዚለን አብዲ አላህ ይስጥልኝ፣ አላህ ያክብርልኝ ሁላችሁንም፣ ማሻንም ሌሎች ወንድሞችንም ኡስታዝ አብዱል ሐሚድንም ኡስታዝ ሒከምንም ሁላችሁንም። ኢንሻአላህ ያው ትልቅ ወር እየመጣ ነው። በዚህ ወር ደግሞ ወደ አላህ የምንቀርብበት ወር እንዲሆን ሁላችንም ጥሪ እናቀርባለን። ከዛ ውጭ ዋናው ጉዳይ እኛና አላህ ጋር ልንተማመንበት የምንችልበት ጊዜ ከመሆኑ ጋር በተለይ አንድ ቀን በ10 ቀን የሚባዛበት ወር ነው። ወይም ደግሞ ረመዳንና ሸዋልን 6 ቀን የጾመ ሰው አመቱን ሙሉ እንደጾመ የሚያሳይ ሐዲሶች አሉና ከዛ አንፃር ትልቅ ቀን መሆኑን እንደገና ግንዛቤ ልንወስድ ይገባል። ምክንያቱም አንዳንድ ነገሮች ውስጣችን ላይ ያለው ግንዛቤና እይታ ተግባራችንና ውጤታችን ላይ በተለይ ሂማችን ላይ ተነሳሽነታችን ላይ ትልቅ ቦታ ይዛልና ውስጣችንን ከቀየረን ያው ውጫችን መቀየሩ አይቀርም። ያ ደግሞ ኸይር ቦታዎችን እንምረጥ ነው የምለው። ሌላው በተነሳው አንዳንድ የእንትን ደርሶች ላይ በቴሌግራም ላይ ባለው ጉዳይ አጠር ባለ መልኩ ደርሱ ተቀምጧል። ከዛ በላይ ግን አይሰፋም ማለት አይደለም። ዒልም እዛ ላይ ይገደባል ማለት አይደለም። ሁላችንም እያሰፋ እንድንሄድ ግን መነሻ ይሆን ዘንድ እስከዛሬ በግል ከሚደረገው ዒልም በተለይ ሸርሆችና ሐሻዎች ላይ የሚደረጉት አይነት በተለይ መዳሪሶች ላይ የሚደረጉት የትልልቅ ሐሪሞች ላይ የሚደረጉት አይነት ነገር ያው ማህበረሰቡ ዘንድ በደንብ ጎልቶ መውጣት እንዲችል የሚያደርገው መሰረታዊ እውቀት ሲይዝ ነውና እዛ ላይ መተከሩ ተገቢ ነው በሚል በቀለል አማርኛ ወሳኝ በሆኑ ጉዳዮች ላይ በዛ ልክ የሚሰጥ ከመሆኑ አኳያ ብዙ ጥቅም ይኖረዋል በሚል ነው በዚህ ልክ ዲዛይን የተደረገው። እና ሌሎች ወንድሞች ደግሞ አሉ። በተለይ ኡስታዝ ዒሳን አንዳንድ ነገሮች ቴሌግራም ቲክቶክ ላይ መግባት የማይችሉበት አጋጣሚ ያጋጠማቸው ስለሆነ አሁን በዚህ ሁላችንም በተለይ ዘመቻ አድርገን አካውንታቸው እንዲያድግና ኮፒ ሊንክ ልናደርግ ይገባል የሚለውን እዚሁ በተደጋጋሚ ለማስታወስ ፈልጋለሁ። እንደ ትልቅ ነገር እንድንይዘው አሳስባለሁ። ምክንያቱም ሁሉም ያው እስልምና ላይ በቻለው መጠን ተድሒያ እየከፈለ እያስተላለፉ ነው ያሉትና ሌሎችም ኡስታዞችን በዚህ መልኩ የጋራ እንቅስቃሴ እንድናደርግ ጥሪ አቀርባለሁ። ሌላው ደግሞ አሁን ጥቂት ጊዜ ነው ያለው። በእነዚህ ጥቂት ጊዜያቶች ውስጥ ልናስተላለፍ የሚገባው መልእክት ምንድነው? ረመዳን ከዚህ በፊት ያልጾመ ከነበረ ያሉት ጥቂት ጊዜ ከመሆናቸው አኳያ በተለይ ከኒስፈ ሸዕባን በፊት ቢያልቅ ጥሩ ነበር። ግን ማለቅ ያልቻለ ጾም ካለው ደግሞ እነዚህን ቀናቶች እንደምንም ብሎ ጊዜው እንኳን ቢዘገይም መክሩህን ደረጃ የሚደርስ መሆኑን ቢጠቆሙም ግን በዛ ልክ ራሳችን እንድናዘጋጅ ጥሪ እናቀርባለን። ወይ ሌላው ደግሞ ሰኞና ሐሙስን መጾም የለመደ ሰው ግን መቀጠል ይችላልና ኸይረ ስራው ላይ በለጠ ልምምድ ወስደን በሱና ሶላቶች ወደ ዋጅቡ ፈራኢቶቹ ላይ ጥሩ ውጤት አላህ ዘንድ እንድናስመዘግብ አሰጋገዳችን ከሌላው የተሻለ እንዲሆን ሁልጊዜ በለውጥ ላይ እንሂድ የሚል ነው። ሌላው ደግሞ ከአላህ ጋር ያለን መተራረም ያለብን ጉዳዮች አላህ ጋር የበለጠ እንድንቀርብ ከነገራችንም ከአስተሳሰባችንም ዝግጅት ብናደርግ የተሻለ ነው የሚል
ዲናዊ ምክር ነው ያለኝ። ሌላውን ደግሞ ሁላችሁም ኢንሻአላህ አላህ ያበርታችሁ፣ በዚህ ጥንካሬ ውስጣችሁ ለማለት እወዳለሁ። በተለይ ወንድም ማሻ፣ ወንድም አብዱ ሰታር ትልቅ ነገር እያደረጋችሁ ነው ያላችሁት እና ኡስታዝ ሒከምም ሼክ ማን ነው ኡስታዝ አብዱል ሐሚድም እና ሁሌ አትጥፉ ለማለት ነው ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሚን አሚን ብለናል ኡስታዛችን ሸሃችን የደጋፊያችን በምክሩም በተግሳጹም ከኛ ጎን ሁሉ ጊዜ ሳይለዩ ትንሽ ናቸው ልጆች ናቸው ብለውም እንትን ሳይሉን ከኛ ጋር አብራችሁ ስላላችሁ መጣችሁም ትምህርታችሁን እንዲጣፋጭ ምክራችሁን ስለምትመክሩም ስለምትሰጡን አስተያየትም ለሁሉም ኸይር ጀዛችሁን አላህ ይክፈላችሁ። ሀያት አላህ ይስጥልን፣ ረጅም ሀያት ለማለት እወዳለሁ። ከዛም ባሻገር እንዳሉት እሳቸው እንዳሉት እኔም አጽንኦት መስጠት ፈልጋለሁ። የኡስታዝ ኢሳን የሸፈክሩን የራሳቸውን የሸፈክሩንም ቻናሎች የቲክቶክ ቻናሎች ስፔሻሊ የነጃሺ ሚዲያን የኡስታዝ ኢከም የኡስታዝ አብዱል ሐሚድ የወንድማሻን ቻናሎች ገብታችሁ አስታውሳችሁ ቁጥር ሼር ኮፒ ሊንክ እንድታረጉ ኮፒ ሊንክ ስፔሻሊ እንድታደርጉ እንዲሁም የሸፈክሩን የቲክቶክ የቴሌግራም ቻናልም ጆይን ማለት እንዳትረሱ። የነጃሺ ሚዲያን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በዛውም ገብታችሁ አባ ኡሜር የቁርአን ውድድር ነጃሺ ሚዲያ ያዘጋጀውን የልጆች የቁርአን ውድድር ቮት ማድረጋችሁን አትዘንጉ። 6 ልጆች በዩቲዩብ ላይ ኮሜንት ሴክሽኑ ላይ ገብታችሁ ቮት ማድረግ ትችላላችሁ። የቲክቶክ ቻናል እዚሁ የሚገኘው የነጃሺ ሚዲያ የቲክቶክ ቻናል ውስጥም ገብታችሁ በየቀኑ የሚለጠፉ 3 ወይም 5 ህፃናቶችን አንዳንድ ልጆችን በኮሜንት ሴክሽን እንዲሁም ላይክ ማድረግ ሼርም ብታደርጉ ደስ ይለናል። እንዲሁም ሁለት ኢንሻአላህ ተዓላ የሚዘጋጅ ትልቅ ዝግጅት አዘጋጅተናል። የረመዳን መቀበያችን እንዲሁም ደግሞ የአቡ ኡሜር የቁርአን ውድድርን ፍጻሜ የምናገኝበት ሽልማት የምንሰጥበት እንዲሁም ደግሞ እርስ በርስ የምንማማርበት ግጥም መጣጥፎችን የምናዳምጥበት እንዲሁም ደግሞ ለተሳታፊዎች የተለያዩ ዝግጅቶች፣ ሽልማቶች፣ ጥያቄና መልስ እንዲሁም ካርድ የምንሞላበት ቀንና በዱዓ ረመዳናችንን የምንቀበልበት ልዩ ዝግጅት ይሆንልናል ብለን እናስባለን። ሁላችሁም እንዳትቀሩ፣ ወዳጅ ዘመዶቻችሁንም ጋብዙልን። ማስታወቂያዎችንም ሪፖስት በማድረግ ሼር፣ ኮፒ ሊንክ፣ ላይክ ማድረጉንም አትዘንጉ። እሱን ለማለት እወዳለሁ። ከዛ በተረፈ የዛሬ ፕሮግራማችንን ለመጠቅለል እሞክራለሁ። ረመዳን ማለት የረሃብና የጥም ወቅት ብቻ ሳይሆን የውስጥ ማንነት ማደሻና የህይወት አቅጣጫን የማስተካከያ ታላቅ አጋጣሚ ነው። በዚህ በተቀደሰ ወር የምናደርገው ለውጥ በሶስት ዋና ዋና ነጥቦች ላይ እናተኩራለን ማለት ነው። መሰረታዊ ለውጥ አንደኛው ከፈጣሪያችን ጋር ያለንን ግንኙነት በማጠናከር ልባችንን በኢባዳ አምልኮ እና በዚክር ማጽዳት ይጠበቅብናል። ሁለተኛ የባህሪ ለውጥ መጥፎ ንግግሮችን፣ ተግባራትን ትተን በትዕግስት በቅንነትና በታማኝነት መታነጽ ይገባናል። ማህበራዊ ለውጦች የሌሎች ችግርን በመረዳት በሰደቃ ወይም ምጽዋት እና በመተጋገዝ በመተሳሰብ በተግባር ማሳየት ይጠበቅብናል። ዋናው ቁም ነገር እውነተኛ ለውጥ ረመዳን ሲመጣ አብሮ የሚመጣ ሳይሆን ከረመዳን በኋላ አብሮ የሚዘልቅ ዘላቂ ማንነት ሲሆን ነው። ጾማችንን የባህሪ ለውጥ ያመጣ ዘንድ በጎ ስራዎችን ዛሬውኑ መጀመር ይጠበቅብናል። ረመዳን የለውጥ መጀመሪያችን ይሁን እያልን የዛሬ ፕሮግራማችንን እዚህ ላይ እናበቃለን። እስካሁን አብራችን ስለቆያችሁ ሁል ጊዜም ከጎናችን ስለምትሆኑ ኮፒ ሊንክ ሼር ያደረጋችሁ ሁላችሁም ኸይር ጀዛችሁን አላህ ይክፈላችሁ። ሪፖስትን በማድረግ እዚህ በሞዴሬተርነት በማስተባበር መታችሁ ሼኾቻችን፣ ኡስታዞቻችን፣ ወንድሞቻችን መታችሁ አስተያየታችሁን፣ ምክራችሁን፣ አስተያየታችሁን ስለሰጣችሁን ሁላችሁም በአላህ ስም ልዩ ከልብ የመነጨ ምስጋናዬን ለማቅረብ እወዳለሁ። ነጃሺ ሚዲያ ሁል ጊዜ ሐሳቦችን ለሰዎች ለማቅረብ ሐሳቦችን ከሰዎች ለመቀበል ሁል ጊዜ በሩ ክፍት ነው። ኢንሻአላህ ተዓላ ከእሁድ በኋላ ከረመዳን በኋላ እንገናኝ ይሆናል። የተለያዩ ፕሮግራሞችን ይዘንላችሁ በተሻለ አቀራረብ በተሻለ ይዘት ይዘንላችሁ ለመቅረብ እንሞክራለን። የዛሬውን ፕሮግራም እዚህ ላይ እናበቃለን። ወሰላም አለይኩም ወራህመቱላሂ ወበረካቱ።
መልካም አዳር። ነጃት ሚዲያ